አዎ ኤኒሃው ግን ያው እኔም ማንም አንዳንድ ይነግራችሁ እንደሌለ ሳውቅ ቃኘውኝና አይ በዛኛው ገንገብቼ እስቲ ላስረዳት አልኩኝ። እሷም ደግሞ ማለት ያው እዛ ውስጥ እንዳልነበረች ከንግግሯ ያስታውቃል። ለምን እዚህ ጋር እንደሰማሁት ቅድም እንደሰማሁት ብላ ነው እንጂ ከችግሩ አይደለም የምትጠይቀው ገባ። ለመልሱም የሆነ ቻሌንጆች እንዲኖሩት ይሄ ቀለል ያለ ነው። እንደሰማሁት ከሆነ አይሆንም ማለት ያው እሷ ከሁለቱ አንጻር ንጽጽር ነው ገባ። እኔ ደግሞ ሁለቱም ውስጥ ግንዛቤ እንዳለው ሰው ቅድም እንደሰማሁት ብላ ገና ለማወቅ ነው እንጂ ችግር ውስጥ ገብታ አይደለም። እና ያን ነገር ደግሞ ለመልስም ደስ የሚለው ያንን ችግር አልፎ የመጣ ሰው ሲሆን ገባ እና ችግሮቹን በደንብ አስረድቶ አንተም በትክክል ልትመልስለት እንትን ይል ነበር። ለዛ ነው እሷም እሷ ጥያቄ ፈጥሮባት ነው ከድሮ ማርዬ እኮ በፀሐይ ነው የማምነው ገና አምላክ ብዬ ወደ እስልምና ወደ ክርስትና ማለት ነው። እኔ ፀሐይ ነኝ ገባኝ። አዎ እኮ ለዛ እኮ ነው ለኔ አሁን ለኔ ገባሻ በችግር ውስጥ ያለፍሽ አይደለሽም። የእሷ ጥያቄ ምንድነው? ቆይ ጥያቄሽ ምንድነው ማርዬ? እኔ ጥያቄ በእስልምናና በክርስትና ላይ የሴት ልጅ ክብር ማለት ሴት ልጅ ያላት ጉኝተር ምን ያህል ነው? እንዴት ነው? ላሳይሽ በጥቂቱ ደስ ይለኛል። እዛ ጋ ሀቢብ እዛ ጋ ማስረጃዎችን አውጥተ ምናምን ሳይሆን አሁን እሷ በጠየቀችው እንዴት ልትመልስላት ትችላለህ? አንተማ ማስረጃ አውጥተ ታሳየታለህ። ገባ ምንም ማስረጃ ባልያዝክበት አሁን መንገድ ላይ ያገኘች ልበል በክርስትናና በምናምን ሲባል ገባ ችግሮቹ ኖሮበት ያለ በዚህ ይሄ ነገር ገባ ይደብረኛል እንዴት ሊሆን ቻለ ከሆነ አሁን አንተ ማስረጃ አምጥተህ ልታስረዳት አለ ችግር የለውም። ግን ለኔ ደግሞ ምን ተሰማህ በለኝ። እዛ ችግር ውስጥ የነበረች ሰው አይደለችም ገና ምንድነው ልዩነታቸው? ክብሩን ልጠይቅህ ነው ገባ። ችግር ውስጥ ደግሞ ኖሮበት ያለፈው ሰው ቢሆን የበልጥ ወሰኑ ለሷን ተዋለን ከድሮ ይኸውልህ ምን አመሰለሽ ሰው ጥያቄ ሲጠይቅ መልስለት። ለሷ እኮ አይደለም ያልኩ ሀቢብ ለሷ እኮ አይደለም ለኔ ነው ገባ። ይቅር ነው የምትለው ማስረጃ አልገባም። ኖ አሁን እኮ አይደለም ይቅር እያልኩ አይደለም የሷ ጥያቄ ለኔ ግልጽ አልሆነልኝም ለማለት ነው። የሴት ልጅ በእስልምናና ንገሪው እስቲ ጥያቄሽ። እሺ ንገሪው። ሴት ልጅ በእስልምናና በክርስትና ያላቸው ክብር ምን አይነት ነው? አንድ ነው ወይ? አንድ አይደለም። እስልምና ለሴት ልጅ ያለው ክብርና ለሁለቱም ሰሞኑን ከሚነገረው አንጻር ነው እንጂ ያያለው ለሁለቱም አላምነው። ብዛት አንዱ ወይ ለውጥ ለምን ማወቅ መማር መቻል አለብኝ እና ሁለታችሁም በዚህ አጋጣሚ እዚሁ ለመጠየቅ አሰብኩ ነው። ከሁለቱም ነገር ምድር የሚረብሽ በኋላ ይቅርታ። እሺ ቆይ ላሳይሽ በጥቂቱ። እኔ ቅድም ጀምሮ ሙስሊሞች ካላችሁ አስረዱኝ ብያለሁ። የተዋሸ ነው። ሙስሊሞችም ካሉ ገብተው ያስረዱኝ ብያለሁ። ኖ ከራሳቸው መጽሐፍም እንግዲህ እነሱ የሚቃወሙ ከሆነ አላውቅም። እያለፉ እንኳን በጥቂቱ ላሳይሽ። አይ ቲንክ እሺ ሴት ልጅ በእስልምና እና በክርስትና የሚለውን ዝም ብዬ እንዲገብች በጥቂቱ ላሳይሽ። እዚህ ጋር ይሄ የእስልምና ነው። እዚህ ጋር ቨርጂን በእስልምናና በክርስትና ይሄው እንደዚህ ያስቀመጥኩኝ ብቻ ለብቻ ላሳይሽ። ለምሳሌ እዚህ ጋር ሴት ልጅ በእስልምና አንድ መደብላ ጋብቻ ይፈጸማል በእስልምና። ለምሳሌ የአክስት የአጎት ልጅ የእህት ልጅ እንዲያገቡ ይፈቀዳል በእስልምና። በሴት ልጅ ያለው ለምሳሌ 33 ሱረቱል አሕዛብ ከ50 እስከ 52 ስታይ የአጎትን ልጅ የአክስት ልጅ ምናምን አግባ ብሎ ይፈቅዳል እስልምና ማለት ነው።
ዘመድን፣ ቤተሰብ ዋቴቨር እንድታገቢ ይፈቅዳል። እንደገና ደግሞ ሳሂህ ቡኻሪ 7 ቡክ 52 ነምበር 5 ላይ ስትሄድ ደግሞ እንዲሁም ደግሞ በ6 ዓመቷን ህፃን ልጅ የ9 ዓመቷን እንዳገባት ይናገራል መሐመድ። እንደገና ሱናን ኢብኑ ዳውድ 21 እዛ ላይም ደግሞ መሐመድ የ6 ዓመት ልጅ አገብቶ በ9 ዓመቷ ሴክሹዋል ግንኙነት እንዳደረጋት ይናገራል። ስለዚህ አንድ ዘመድ የሆኑ ቤተሰቦችሽ የአክስትሽ ልጅ ያጎትሽ ልጅ በእስልምና እዛ ሙስሊም ፖሽ አጎትሽ ወይም ምናምን ማግባት ይችላል። አንቺ ዘመድሽ ሆኖ አጎትሽ ወይም አክስትሽ ሆኖ አንቺ ማግባት ይችላል። 6 ዓመት ልጅ ደግሞ አግብቶ በ9 ዓመቷ ላይ ግንኙነት ማድረግ ይችላል እንደ እስልምና ማለት ነው። ከና ሐዲሱ ይኸው የኛን ከፍቼ መጽሐፍ ቅዱስ ከፍቼ አሳይሻለሁ ከፈለሽ። በእኛ ደግሞ ምንድነው በክርስትና ለወንጌል አገልግሎት ሲል ከጋብቻ ተቃርቦ ይኖራል። ጳውሎስ አሁን ለምሳሌ እንዲህ ብሎ ተናግሯል። አይደለም የሴት ልጅን ምናምን ማግባት ይቀርና ለወንጌል ራሱ ባናገባ ይሻላል። እንደውም ደግሞ ለአንድን ጋብቻ ፈቅዷል። ሁለት ምናምን የሚባል ነገር የለም ብሏል። ላሳይና የኛን ከፍቼ ላሳይሽ። አይ ቲንክ ለማስረጃ እንዲሆንሽ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላሳይሽ። ምዕራፍ 3 ቁጥር 2 ምን ይላል? ይኸው እዚህ ጋር የምታይ ከሆነ ይላርግልሽ። እንግዲህ ኤጲስቆጶስ እንዲሆኑም ያስገባዋልና እዚህ ጋር የአንዲት ሚስት ባል ልከኛ ራሱን የሚገዛ እንደሚገባው የሚሰራ እንግዳ ተቀባይ ለማስተማር ይብቃ። ስለዚህ ለሚስት እንደሚገዛ እንደውም ባልም ለሚስት መገዛት እንዳለበት ይናገራል። ባልም ለሚስት መናገር እንዳለበት ይናገራል። እዛው ደግሞ ቁጥር 12 ላይ ደግሞ ምን ይለናል? ዲያቆናት ልጆቻችሁን የራሳቸውን ብልቶች በመልካም እየገዙ እያንዳንዳችሁ የአንዲትን ሴት ባሎች ይሁኑ። ምን ይላል? ዲያቆኖች ልጆቻችሁን የራሳችሁን ቤቶች በመልካም እየገዙ እያንዳንዳቸው የአንዲትን ሴት ባሎች ይሁኑ። ኢቭን ሌላ ምናምን ሲሆን አንድ ባል አንድ ሚስት እንዲያገባ ብቻ ነው የተፈቀደው በክርስትና ዓለም። አንድ ባል አንድ ሚስት እንዲያገባ ብቻ ነው የተፈቀደው በክርስትና ዓለም። ይሄን ማን ነው የተናገረው? ፖል ነው ወይም ጳውሎስ ብለን የምንጠራው ሐዋርያ ጳውሎስ የተናገረው ነገር ነው። ቁጥር 6 ላይ ደግሞ ምን ይላል? እዚህ ጋርም ደግሞ ማየት ትችላለሽ ሲያስቀምጥልን የማይነቀፍና የአንዲትን ሚስት ባል የሚሆነው የማያምኑ ልጆች ያሉት ስለመዳራት ወይም ስለ አለመታዘዝ የማይከሰስ ማንም ቢኖር ሹመው። ስለዚህ ግዴታ እዛ ውስጥ ወንድ ባልም ሚስት እኩላቸው፣ ሁለቱም ደግሞ ካጠፉ በሁለቱም መንገድ ምን ማድረግ አለባቸው? እንደመከሰስ ማድረግ አለባቸው። ስለዚህ ሚስት ከባል ባልም ከሚስት አይበልጡም። በምን? በክርስትና ሁለቱም እርስ በርስ መተጋገዝ አለባቸው። እዚህ ጋር ግን እንዳየሽው ባል ያጎቱን ሲስት ምናምን ማግባት ብሎ እዚህ ጋር ይዘበራርቃል። እዚህ ጋር ግን አንድ ባል አንድ ሚስት ብሎ ያስቀምጣል። ስለዚህ እዚህ ጋር ይናገራል። ለምሳሌ ሁለተኛ ነገር ደግሞ የምናየው ዋናው ፖይንታችን እዚህ ጋር ነው። ይኸውልሽ ሚስቶቻቸውን ምቱ ብሎ ፈቅዷል። 4:34 ላይ ቅድም ጆ እየተናገረው ነበርና ሚስቶቻቸውን ምቱ ብሎ 4:33 ላይ ተናግሯል። እሺ ቃልዬ ሰላም ነው። ሚስቶቻችሁ ምን በሉ ምቱ ብሎ ተናግሯል 4:34 ላይ እንደ እስልምና ማለት ነው። በእኛ ደግሞ ምንድነው ካሜራ ጋይስ አላችሁ? አለን ይሰማል። ኦኬ ካሜራው እኮ እሺ። በእኛ ደግሞ ምንድነው ባል ሚስቱን እንደገዛ ስጋው እንዲንከባከባት አስተምሯል። ኤፌሶን ምዕራፍ 5 ቁጥር 25 ላይ ባል ምንድነው የሚለው? በገዛ ስጋው እንደምን እንደራሱ ይንከባከባት ብሎ 25 ላይ ያስቀምጦልናል። ላንብብልሽ ይኸው ምን ይላል? ባሎቻችሁን ክርስቶስ ደግሞ በቤተ ክርስቲያን እንደወደዳት ሚስቶቻችሁ ውደዱ። ኦኬ በውሃም መታጠብና ከቃሉም ጋር አጽንቶ እንደሚቀድሳት ሁሉ እርሷንም አሳልፎ ሰጠ። ስለዚህ ኢቭን ከዚህ ጀምሮ እስከ 33 ላይ ስለምንድን ነው የሚናገረው? ስለ ባል። እንደውም ከዚህ ላይ ልቀጥልልሽ። ኦኬ እድፈትን ወይም የፊትን
መጨማደድ ወይንም እንዲሁም ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብር የሆነች ቤተ ክርስቲያን ለእርሷም እንዲያቀርብ ፈለገ። እንዲሁም ባሎችም ደግሞ እንደገዛ ስጋቸው አድርገው የገዛ ሚስቶቻቸውን ምን ያደርጉ? ሊወዳቸው ይገባቸዋል። ምቷቸው አይልም። ይሄኛ ምቷቸው ይላል። እኛ ጋር ግን ምን ሊወዷቸው ይገባል። እንደምን? እንደገዛ ስጋቸው። የገዛ ሚስቶቻቸውን ይውደዱ። የሚወድ ራሱን ይወዳል። ምን? የገዛ ሚስቱን የሚወድ ራሱን ይወዳል። ስለዚህ እንደገዛ ስጋው መውደድ አለበት። ቁጥር 30 ምን ይላል? ማንም የገዛ ስጋውን የሚጠላ ከቶ የለምና፣ ነገር ግን የአካሉን ብልቶችን ስለሆነው ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይገባዋል፣ ይከባከበዋል። ኦኬ ቁጥር 30 ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም ምን ይሆናሉ? አንድ ይሆናሉ። ዋናው የክርስትና አስተምሮ ምስልምና ውስጥ 4 5 ማግባት የሚባል የለም፣ መምታት የለበትም። እሱ ምንድነው? ሁለቱም አንድ ይሆናሉ። አባትና እናታቸውን ይተዋሉ፣ ይጋባሉ፣ ሁለቱም አንድ ይሆናሉ። አንድ ሳጠ በሐሳብ ስለሆኑ ማለት ነው፣ ስለተጋቡ። ይህም ሚስጥር ታላቅ ነው ይላል። እኔ ግን ይህን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲሁም እንደራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። ስለዚህ በክርስትና ውስጥ ሚስትን ምታ፣ ደብደብ፣ ፍለጣት፣ እግሯን ሰባብራት ምናምን የሚል አናገኝም። የት? መጽሐፍ ቅዱስ ውስጥ አናገኝም። ቁርአን ውስጥ ግን ሚስትን ምታ፣ ብትመታም ይላል። እንደውም ሐዲሳቸው ብትመታችሁ ምን ብላችሁ ያዥ። እሺ ቁርአናቸው ከፈለሽ ሱራቱል 4:34 እሱን ልከፍትልሽ ይችላለሁ ከሰዓት አንገለው፣ ግን የኛውን በደንብ አጥርተሽ እንድታይ ስለፈለግኩ ነው። እዚህ ጋር ምታት፣ ፍለጣት ይላል። አንዱ ቦታ ደግሞ ሐዲስ ላይ ሚስት ከተመታች ለምን ተመታው ብላ መጠየቅ መፍትሄ የላትም ይላል። ነፃነት የለም በእስልምና ውስጥ። እኛ ጋር ግን እንደገዛ ስጋው ይውደዳት ይላል። ሌላ ነገር ደግሞ ባል እዚህ ጋር እንደምታየው ባል ምንድናት? ባል ሚስቱን እንደ ግል እርሻ በመቁጠር እንድደርስባት አስተምሯል። ሚስቶቻችሁ የእናንተ እርሻ ናቸው ይላል 2:22-23 2 ወይም አልበቀራ 223 ምንድናቸው? ሚስቶቻችሁ የእናንተ እርሻ ናቸው ብሎ አስቀምጠዋል። እንደ እስልምና ሚስት በእስልምና ውስጥ እርሻ ናት፣ መገልገያ ዕቃ ናት፣ ፍትወት ማርኪያ ናት እንጂ ምንም አይደለችም። ዝም ብል በቃ ጉዝ የሆነች ማለት ነው። ዝም ብላ በቃ ያለች ማለት ነው። ሱናን አቢ ዳውድ ላይም ያስቀምጣል 21:59 ላይም ራሱ ያስቀምጣል። ምንድናት? እርሻ ናት ብሎ አስቀምጧል። አንቺ አሁን እርሻ ነሽ ብትባይ አስቢ። አንቺ ለኔ መገልገያ ዕቃ ነሽ ይልሽ እስልምና ምን ይሰማሻል? መጽሐፍ ቅዱስ ላይ ግን ምን ይላል? ባልና ሚስት አንዳቸው በሌላቸው አካል ላይ እኩል ስልጣን እንዳላቸው ይናገራል። እየሰማሽ ነው? ሚስት በባሏ ላይ ስልጣን አላት፣ ባልም በማን ላይ? በሚስቱ ላይ ስልጣን አላት። የቱ ጋር ነው እንደዚህ የሚናገረው? ክርስትና ያለ ማስረጃ ነው የሚያወራው? አይደለም። ይኸው ላንብብልሽ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 7 ላይ ስለ እጽፍላቸው ነገር ከሴት ጋር አለመገናኘት ለሰው ሁሉ መልካም ነው። ነገር ግን ይላል ስለ ዝሙት ጠንቅ ለእያንዳንዱ ለስራው ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ይሄ ዝሙት ከመስራት ሚስት ብታገቡ ይሻላል የሚለውን ፖይንት ለማረጋገጥ ነው። ቁጥር 3 ላይ ምን ይላል? ባል ለሚስት የሚገባትን ያድርግላት። ያው ባል ለሚስት የሚገባትን ያድርግላት። ኦኬ እንደዚሁም ደግሞ ሚስትም ለባሏ። ከዛም ቁጥር 4 ምን ይላል? ሚስት በገዛ ስጋዋ ላይ ስልጣን የላትም። ስልጣኑ የማን ነው? የባሏ። ኦኬ ስልጣን የላትም፣ ስልጣንም ለባሏ ነው ይላል እንጂ እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ስልጣኑ የማን ነው? ስልጣኑ የሚስቱ ነው እንጂ ይላል። ባልም ሚስትም እኩል ስልጣን አላቸው። ባልም ሚስትም ለምን እኩል ስልጣን አላቸው? በክርስትና። ስለዚህ እኩል ስልጣን እንዳላቸው ራሱ ሚስት በባል ላይ ባልም በሚስት ላይ እኩል ስልጣን እንዳላቸው ምን ያስተምራል? ክርስትና ያስተምራል፣ ወይም መጽሐፍ ቅዱስ ያስቀምጣል። ግን እነሱ ምንድን ነው የሚለው? እርሻ ናቸው፣ መገልገያ ዕቃ ናቸው፣ ስልጣን የላቸውም። እነሱ ሮቦት ናቸው፣ በቃ ዝም ብለው ፍትወት ማርኪያ ናቸው ብሎ ራሱ የእነሱ ያስቀምጥልናል። እና እዚህ ጋር ደግሞ የመጨረሻ ላስቀምጥልሽና ወንዶች ከሴቶች እንደሚበልጡ አስተምሯል። ልብ በለሽ፣ ሴት ልጅ ምን ያክል ጎዶሎ እንደሆነች በእስልምና ውስጥ ወንዶች ከሴቶች እንደሚበልጡ አስተምሯል።
228 4 አንሊሳ 34 ኢቨን ደግሞ የሱናን ይሄ ሙሐመድ የሚለው ስታነቢ ሴት ልጅ ጎዶሎ እንደሆነች ብቁ እንዳልሆነች በምን በወር አበባ ምክንያት ጀሃነም እንደምትገባ ይናገራል። ስለዚህ ሴት ልጅ ምንድናት? እንደ እስልምና ጎዶሎ ናት። እኛ አላለም ቁርአኑን ያለው ሴት ልጅ ምንድነው? ጎዶሎ ናት። ስለዚህ ወንድ ልጅ ከሴት ይበልጣሉ። ስለዚህ ሁለት ሴት አንድ ወንድን ትተካለች። አንድ ሴት ግን አንድ ወንድን አትተካም፣ ጎዶሎ ስለሆነች። ኦኬ እኛ ጋርስ እንደዚህ አይነት ነገር አለ ጋይስ? እኛ ጋር እንደዚህ አይነት ነገር አለ? እኛ ጋር እንደዚህ አይነት ነገር አለ? እዚህ ጋር ምንድነው የሚለው? ወንዶችና ሴቶች እኩል እንደሆኑ ይናገራል ወይም አስተምሯል። ምንድን ያልኳቸው? እኛ ጋር ሴቶችና ወንዶች እኩል እንደሆኑ ይናገራል። ምኑ ጋር ነው የሚናገረው? ገላትያ 3:28 እንዲህ ይላል። ምን ይላል? አይሁድም ግሪክም ሰው የለም። ስሚ፣ አይሁድም ወይም የግሪክ ሰውም የለም፣ ባሪያም ጨዋም የለም፣ ሰው የለም፣ ወንድም ሴትም የለም፣ ሁላችሁም በክርስቶስ አንድ ናቸው። ማን? ወንድም ሴትም፣ ጥቁርም ብትሆንም ነጭም ብትሆንም ባሪያም ቢሆን ምንድን ናቸው? ሁላችሁም በክርስቶስ ስንት ናቸው ይላል? አንድ ናቸው፣ አይበላለጡም። ሴት ከወንድ አትበልጥም፣ ወንድም ከሴት አይበልጥም። ስለዚህ ምንድነው? እኩል ናቸው። በምን? በክርስቶስ። መበላለጥ የሚባል ነገር የለም በክርስትና ውስጥ። ሴትም ከወንድ እኩል ፖዚሽን አላት፣ ወንድም ከሴት እኩል ፖዚሽን አላቸው። በማን? በክርስቶስ። ገላትያ ላይ ይሄን ያስቀምጥልናል። እና ይሄ በቀላሉ የምናያቸው ነገሮች ናቸውና እንደ እስልምና ይበቃናል። ብዙም ባንሄድበት ይሻላል። እኔ አሁን ቅድም የተሳሳትኩት ይህን ንጽጽር እንዳለ ስለማላውቅ ነው። የኔ ደግሞ ያው ሲጀመር በራሴ ዝም ብዬ ፐርሰናሊ እኔ እንዴት መመለስ እንዳለብኝ ግራ ስለገባኝ ነበረ። አሁን አንተ እነዚህ ነገሮች አሉ፣ ጥሩ ነው፣ ደስ ይላል። ያ ማሪ እንዴት ነው ተመለሰልሽ? ይሰማል አይደለ? ያ አዎ፣ ከቅድም ጀምሮ ቅድም የሚወረደው እንግዲህ ልክ አሁን እንዳሳየኝ እሱም እንደሆን በጣም ብዙ ነገሮች አሳይቶኛል። እንግዲህ ልልና ልናገር የምችለው ነገር ቢኖር የእስልምና ተከታይ ያላችሁ ካላችሁ ስህተት ነው እየነገሩሽ ወይም ደግሞ እዚህ ጋር ጥፋት ነው ብላችሁ የምትሉ ካላችሁ ገብታችሁ ብታስረዱኝ ወይም ደግሞ ብታሳዩኝ ቢገቡ ማርዬ ደስ ይላል። ያው ግን አሁን እነሱ ዝም ብለው ሳይድ አድርገው እንደዚህ ወይ ትርጉሙ ልክ አይደለም፣ አረብኛ እንዲሁ በቀላሉ የሚተረጎም አይደለም ምናምን ብሎ ለመከራከርም ዝም ብሎ ደርቆ ይኖራል፣ አይጠፋም። ለበለጠ ማረጋገጫ እዚህ ሸሪያ ፍርድ ቤት ብትሄጂ፣ ለምሳሌ አንቺ ሴት ነሽ፣ አንድ ሙስሊም ባል አግብተሽ በአጋጣሚ ወልደሽ የሚሆን ምናምን ብትለያዩ ሸሪያ ፍርድ ቤት ሄደሽ ንብረት አላችሁ እንዴት ነው የምንከፋፈለው ብለሽ ብትጠይቂያቸው ለአንቺ 10 ነው 15% እንደሆነ ሸሪያ ፍርድ ቤቱ ይነግርሻል። በቃ ይሄው ነው። ከዚህ በላይ ምንም ማስረጃ የለም። ያው ይሄ እኮ ቃሉ ነው መጽሐፉ ነው። ከዚህ በላይ ልክ አይደለም የሚለው ትርጉሙ እንዴት አንድ ይሆናል ከአማርኛና ከእንግሊዘኛ ጋር እኩል አይሆንም ብሎ ይከራከርሻል። ሌላ ምን ይመጣል ብለሽ ነው እናት? ጋይዝ በቃ ሊሉጣ ቃልዮት ያሰማልን። አይ ትንሽ ቆይ እንጂ ምንድነው 30 ደቂቃ አንድ ሙስሊም እስከ 9 እንኳን ትንሽ አዝገን እንወጣለን። አንድ ሙስሊም ቢገባ ነው ከሙስሊም ወንድሞች እና እህቶች ጋር ብንወያይ ደስ ይለን ነበረ። እኔ ራሱ ቢገቡ ደስ ይለኛል። እንደዛ ብናየው ጣራ መልካም ነው ብዬ አስባለሁ። እስቲ ለዚህ ነው በቃ የመጣው አስወርዳችሁት ነው። ያ ነገ ፈጣሪ ካለ በእንትን ቤቴ 9 ሰዓት ላይ ቅድም እያወራን ነበር በሰለምቴ ሙስሊሞች
ስንብር ነው ተከፍሏቸው ሙስሊም የሚሆኑት። ሲሰልሙስ እንዴት ነው ካራክተር የሚያሳዩት? ባይዘዌ ከባድ ጥያቄ ሲጠይቋቸው ተሳድበው የሚመጡት እነሱ ናቸው እንደ ሰለምቴ ክርስቲያን እና እሱን እናያለን፣ እንዳስሳለን። አሁን በእስልምና ውስጥ እንዴት እየተከናወኑ ይገኛሉ እነዚህ ሰለምቴዎች እና እንዳሁኑ ወንድማችን ደግሞ ጭንቅላቱ እንደዚህ ድሮ ሕፃን ሆነን የሆነ ጓደኛችን ጋር ሄደን የምንፈራው ከሆነ ተሳድበን እንሮጥ ነበረ። እንደዛ ነው መሰለኝ። የሕፃን ልጅ አእምሮ ነው። ከገባ እኮ በስርዓት አውርቶ ካልተግባባማ መስግኖ ቢሆን ጥሩ ነው። አሁን ይሄ እንጭጭ ጭንቅላት ነው ማለት በስድብ ክብር ያለ ይመስለዋል። ሄድር አሁን ያወራው ሀቢብ ነው። ሀቢብ እኔ አንተን እያወራን ያለ ነው። ቃል ምን አርጉት ነው በቃ የያዘው ስም እሱን ነው መሰለኝ። ገባ ቶሎ ተሳድቤ ልሩጥ የምትለው ነገር አለ አይደለ? እሺ ይቅርታ ኮመንት እያነበብኩ ሀቢብ እንትን ታነብለታለህ? ቆይ አንዴ አንድ ነገር ይጨምርልሽ። ማቴዎስ 31 እስከ 34 ያለው ውሸትም የሚለውን ጨምረህ ብታነብላት ደስ ይለኝ። ከታች ተሳስተሃል የሚል አይቼ ነበረ። ሀቢብ ተሳስቷል፣ ያሳየሽ አሳስተሃል እየተባለ ነው ከታች እና ይግባ ግባ በይው ግባ። አንዳንድ ቁጥር ጽፎ ስንት ነው ያልከኝ? እንዴባ ማቴዎስ 31 ምዕራፍ 6 ቁጥር 31 ጀምሮ ያለው ያሁኑ ይግባና እኔን ይስደበኝ አስወርደውኝ ነው አለ። ና ግባና ተሳደብ እስቲ በእናትህ ይውጣለት። ተሳድባ አታውቅም በህይወት እስከ ዛሬ። እኔ ፌር ነው ብዬ አላስብም። ሀቢቢ ማለት ኢቨን ከቤተ ክርስቲያን አንጻር እንኳን በክርስትና ያላትን ነገር እንትን ማለት ፌር ነው ብዬ አላስብም። ከድርና ምናምን የምትባለው አቤት አረ ባላ አንተን አልሰድብም። አንተ ስትናገር ራሱ ያልክተሽ ያንተ አይነት ሰድባለሁ። እኔ ቃልን ነው የምሰድበው። እኔና ቃል እንተዋወቃለን። ሀቢብ ጋር ገለስነን። አንተ ለምን ከጨለማ ያቁኛል? አንተ ዛሬ ዛሬ ዝም ብለህ ትፈትላለህ እንዴ? ጭንቅላት ይቅርታ ያው ማለት እኔስ ምን ልጠብቅ? ከባለጌ ስድብ እንጂ ምርቃት አልጠብቅም። ይሄ ስድብ ነው እንዴ? የዚህ ቤት ጋይዝ እስቲ ቶፒካችን ላይ ፎከስ እናድርግ። እንደዚህ አይነት ቦታ አንሰጥም። ትልቁ ላይ አድርጉት። ከጫት ተራ የመጣውን ግለሰብ ትሰሙታላችሁ እንዴ ጋይዝ? ይሄ እኮ ደንዟል። ከሱ እኮ የመካው ድንጋይ ይሻላል ጋይዝ። ስፍራ ተስጧቸው። እኛ ቶፒካችን ላይ ነው። እሱ ሲለፈለፍ ይደክመዋል። ባይዘወይ ኦኬ እንዲህ ይላል። እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንም ሁሉ አሕዛብ ይፈልጋሉ። ይህንም ሁሉ እንዲያስፈልጋቸው የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህን ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። ለነገ ምንድን ነው የሚለው? አትጨነቁ፣ ለቀኑ ክፋት ይበቃዋል ብሎ ማቴዎስ ወንጌል ያስቀምጥልናል። ስለዚህ የምንጨነቅበት ምንም ምክንያት የለም። እንደዛ ነገር 31 ነው የከፈተው ቁጥር 31 6:31 ይሄን ነው የፈለከው? 6 አይደል ያልከኝ? ምዕራፍ 6 ቁጥር 31 እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። እዚህ ጋር ይለያያል ማለት ነው። እንዴት? የማቴዎስ ወንጌል ማለት ነው የሉቃስ የማርቆስ 5 ግባልኝ። ይቅርታ ሚስቱን የሚፈታት ሁሉ
የፍቿንም መጽሐፍ ይስጣት ተባለ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋል፣ የፈታችውንም የሚያገባ ሁሉ ያመነዝራል። ስለዚህ እንደ ክርስትና ዝም ብሎ አግብቶ ማፍታት የሚባል ነገር የለም እና ተከባድ አስተምሮ ነው ይራሱ በንጽጽርም የሚቀርብ ነገር አይደለም። ባይዘው እኔ እንደው እሱን ነው ግራ ገባኝ። እህታችንን እንድታውቀው ነው ማርያም እንድታውቀው ነውና አረ ጋብቻ ክብር መሆኑን ራሱ ከጌታ አምላካችን ቀጥል። እሺ ዴቦዬ አይ ይሁን ይቀጥል። አይ ስንጠራ ራሱ አምላካችንን ስንጠራ ቅድስት ሥላሴ ብለን ነው የምንጠራው። የእናትነት ፍቅራቸውን በሴት አንቀጽ ተከተለው ነው የሚጠሩት። ቤተክርስቲያንን ስንጠራ እናት ቤተክርስቲያን ብለን ነው፣ ቅድስት ቤተክርስቲያን ብለን ነው። ዲስማች ቦታ አላት በቤተክርስቲያን። ሴት የሚለው ወርድ በራሱ ሴት የምትለው ወርድ በራሱ የራሷ ሚኒንግ አላት። እሺ በዘፍጥረት ላይ ቼኔ ሴት ናት ብሎ አዳም የተናገረው ሴት ማለት ማለት ነው ስጋሽ ከስጋዬ አጥንትሽ ከአጥንቴ ደምሽ ከደሜ ማለት ነው። ዩሲ ዲስማች ነው ክብር ያለን ለሴት ልጆችና በጣም ብዙ ስለሄዱበት ነው እንጂ ሴቶችን አገልግሎት በብሉይ ኪዳን ማንሳት ይቻላል፣ በአዲስ ኪዳን ማንሳት ይቻላል። በጣም ብዙ አሉ በቤተክርስቲያን ደረጃ እውቅና ያላቸው በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር ሰው የነበሩ ቅድስት ሴቶች አሉና ሴት ልጅ የምትገለልበት ቤተክርስቲያን አይደለም ይሄ ቤተክርስቲያን። ከጋብቻ አንፃር ቅድም እንደተናገራሉ ቆይ ማርዬ አሁን እንዳታደክመኝ እንደ ካዲር ክርስቲያን ፕሮፋይሏ መዝሙር ነው ያለው ያለ ከዛም በኋላ ታች ያሉትን ሙስሊሞችን አስገብቼ ሀቢቢ ቀጥፏል የሚሉትን እንዳልቀጠፍኩኝ በማስረጃ ላሳያችሁ ስለፈለኩ ቁም ነገሩን ታውራኝ ነው መርከም ስለሌለብኝ ማለት ነው። ሲያረጋግጥልኝ እንጆ ጠይቃት ዝም ብዬ ሳይሆን ሙስሊሞችን አስገብቼ ሀቢቢ ቀጥፏል እንዳሉት እንዳልቀጠፍኩኝ ከራሳቸውና ከእነሱም አሳያቸዋለሁ። ከመሽ ሀቢብ እየቀጠፍኩ አይደለም ዳዲ ያስረዳል አለ ካዳዲ እንትና ሀቢብ የጀመርነው እንደመሰለ በእስልምናና በክርስትና ያሉ ሴቶችን ንጽጽር ነውና ብዙ ሰዎችን ጋበዝን እየገቡ አይደለምና እሷ ደግሞ ሴት ነኝ ግን ኦርቶዶክስ ናት እህታችን። ግን በእስልምናውና በክርስትናው ለእኔ ምን አይነት ቦታ አለው እስልምናናው ክርስትናው የሚለውን ሌሎች የእስልምና ሴቶችን ወክላ ነው እየጠየቀች ያለችውና እንደዛ ነበር እየተነጋገርን የነበረው እና እስቲ ገብቶኛል። ለምንድን ነው እኔ ደግሞ ሙስሊሞች አንድ ሙስሊም ላስገባልሽ ማሚን ማሚ አስገቡትና ያለኝ ነበርና ባይዘዌ ሀቢብዬ ማለት አንድ ነገር እንድነግራችሁ የምፈልገው ኖርማሊ ጀነራሊ ማወቅ ፈልጋለሁ። በቃ ጀነራል ማለት ነው። ሶዛት ከቅድም ጀምሮ ከ2 ሰዓት በላይ ሆኖናል እዚህ ጋር ላይቭ ላይ ስጠይቅ ነበረና ቀጥፎሻል፣ ዋሽቶሻል፣ እውነተኛ መንገድ ይሄ ነው ብሎ የሚለኝ ካለ አሁንም ይግባ ብያለሁ። ጀነራል ማርዬ አንቺ ሚዩት አድርጊ። አሁን ታያለሽ። አንቺ መታዘብ ነው። ማሜን አስገቡልኝ ወይም አንድ ቁጥር የሚጽፈውን አስገቡልኝ። ጆ ይቅርታ እሺ፣ በማል አስቆምኩ። አብሽር ቀጥሉ። አሪፍ ነው። ኦኬ ቀጥፏል የሚል ሰው እሺ፣ ወንድም አለም ድምፅን አሰማ። የአረብ ቁጥር ምናምን አይሰማም። በቃ እኔ ቱርክ ችግር ሆነ ሰው እኔ አይሰማም። ሰማለው አሁን ማልታል። ኦኬ ከዲር ሰላም ሊበለው አንዴ ከከዲር ሰላም ወደ ቶፒኩ አንዴ እኔም ስለማልኩኝ ሴት ልጅ በእስልምና አይ ከዲር ሙስሊም ስለሆነ አንድ ጥያቄ ልጠይቀው። እሺ መልስም አይ ከድር ከዲር እሺ ውጣ። እኔ ነኝ ያስወጣሁት ከድር ችግር አንዴ የለም። እኔ ፖይንቱ ላይ ፎከስ እናድርግ። ሀቢቢ ዋሽቷል ብሏሉ። እሺ ማሜን አስገቡት። ማሜ
ርዕስ የሚያስቀይሩትን አንዴ ፎከስ እንዳሰጧቸው። ርዕስ የሚያስቀይሩትን ፎከስ ከኔ ጋር ያወራ ከድር ይላል እንዴ? እኔ እኮ ነኝ እያልኩ ያሉት። ሀቢቢ ቀጥፈዋል። ሴት ልጅ በእስልምና አትከበርም ብያለሁ። ትከበራለች የሚል ደግሞ ያምጣና ያሳየኝ። እኔን ደግሞ እንደ ክርስትናም ደግሞ እንደ እስልምናም ሌላ ደግሞ ማስረጃ አወጣለሁ። ኮይድ አሁን በእስልምና ሴት ልጅ ትከበራለች አትከበርም? አንዳንዴ ሙስሊሞች ማሜን አስገቡት፣ አንድ ቁጥር እየጻፈን አስገቡልኝ ሞዴሬተሮች። ልክ ይለታለሁ እኮ ሀቢብ አይቀበልም። አውቀው ድራማ እየሰሩ ነው። አንድ ቁጥር እየጻፉ ሲላክላቸው አይቀበሉም፣ አክሴፕት አያደርጉትም። አይደለም ሴት ልጅ ትከበር ይቅርና ሴት ልጅ ማሳየው ነገር አለ። እኔ ዝም ብዬ መረጃ አላባክንም። ልክ ሲመጡ ግን እከፍትላቸዋለሁ። ኢቭን ምን አይነት ስፍራ እንድትሰጣት እራሱ እናያለን። ከእንስሳ እኩላቱ ከወለ ብለን እኩል እንሰብካለና አይደለም፣ ከዛ የባሰ ናት እንደውም ሴት ልጅ በእስልምና። አሁን አንዳንዶች ገብተው ቶፒክ ለማስቀየር ለከድር ጥያቄ አለኝ ይላል። ለከድር ጥያቄ ከሚኖር በፊት አስቀድመ እስልምና ውስጥ ሴት ልጅ ትከበራለች አትከበርም? መልስልኝ። ሀቢቢ ቀጥፋል ያልከው ለምን አትገባም? እየተላከልክ ቀጣፊ ማን እንደሆነ ደግሞ አሁን አይተናል። ቀጣፊ ያንተ ቁርአን ነው። ምን ብሎ መለሰ? አንድ ኡስታዝ ሴት ልጅ ትከበራለች አትከበርም ብሎ ጥያቄ ጠይቁታል በቲቪ ላይ ሶሻል ሚዲያ ላይ። ሴት ልጅ ትከበራለች። ከዛ መካከል ውስጥ ምን ወርዶላታል? ምዕራፍ ወርዶላታል። የሴቶች ምዕራፍ የሚሉ ወርዶላታል። ይሄ ራሱ ክብር፣ ከዚህ ክብር የበለጠ ክብር አለ እንዴ? አለ። የጂኒ ምዕራፍስ እንደዛ ከሆነ ለጂኒ ምዕራፍን በማውሩ የሸለሊት ምዕራፍስ የሽላሊት ምዕራፍስ እንደዛ ከሆነ እነዚህስ ምን እናርጋቸው? ሴት ልጅ ከሸላሊትና ከሸረሪት እኩል የወረደላት ምንድነው? ምዕራፍ የወረደላት ናት። ምንም ልዩ አያረጋትም። ምንም አያረጋትም። ስለዚህ ቁርአን ማለት ራሱ በጥቃቅን አነስተኛ ወይም ሶሻል ናቹራል ጂኦግራፊ በዛው ሰዱት። ቁርአን ማለት ናሽናል ጂኦግራፊ ባሉት ጥቃቅንና አነስተኛ እንስሳ የሚገኝበት መጽሐፍ ነው። እንሽላሊት፣ የሸረሪት፣ የጉንዳን፣ የተባይ ምናምን አስቡት። እነ ቀጭኔና እነ ገመል ምናምን የሉም ሐዲስ ላይ ነው ያሉት። ጥቃቅንና አነስተኛ ማለት ነው። ጥቃቅንና አነስተኛ ናሽናል ጂኦግራፊ ማለት ጥያቄ የነበረው ምን እንደሆነ ታውቃለህ? እኔ ቅድምም ተናግሬያለሁና ማለት ሴትነቴን ክብር የሚባል ነገር አለ። ከውሻና ከአህያ ጋር እኩል ያደርጋል። ከዛም አልፎ ደግሞ ቃል እንዳሳየኝ ከሰገራ ጋም አውርዶ እዛ ያስተካክላል እና ሀውካም ላይ ግዛት የሚለው ነው የኔ ክርስቲያን። ኦኬ። ከድመት እንደምታስታቂያለች ሴት ልጅ ከድመት ታንሳለች ሴት ልጅ ታውቂያለሽ? ድመት እንስሳ እና ከድመት እኮ አልኩሽ። ከድመት ከቤት እንስሳ ድመት ሴት ልጅ ታንሳለች። ልክፈትላችሁ። ከፍተህ ታሳየኛለህ? ኦኬ። እስከ ከፍትላችሁ ድረስ ግን አንድ ነገር እንድታውቁ የምፈልገው ምንድነው ጋይስ፣ ሊትራሊ ቁርአን ማለት በጥቃቅን አነስተኛ የተሞላ ናሽናል ጂኦግራፊ ወይም ናሽናል ጂኦግራፊ። እነ ጉንዳን፣ እነ ተባይ፣ እነ ዛራ መድኃኒት ቁርአን ውስጥ ታገኛላችሁ። ዛራ መድኃኒት ብሎ ባይጽፍም እንኳን ታገኛላችሁ። ለምንድን ነው ገብቶኛል የማይሞግቱት? ሀቢቢ ውሸታም ብሎ ለምን መጥቶ አይሞግተኝም? መልስ የለም። የምናውስ መልስ የለም። ሁሉ ጊዜ ቅጥፈት 514 ልክፈትልሽ። መጀመሪያ እሱን አንብበውልሻል። አይ ቲንክ 514 ልክፈትልሽ እና ይሄን አይ ቲንክ ቅድም አይቷሉ። ስለ ጸሎት ነው የሚናገረው። ይሄ ስለ ጸሎት ነው። ቻፕተሩ ራሱ ስለ ጸሎት ነው ወይም ስለ ሰላት የሚናገር ቻፕተር ነውና እዚህ ጋር ዋናው ፖይንቱን ላንብብልሽ። ዘቲንግስ ስለ ጸሎት ሲጸለይ ጸሎትን ከሚያበላሹ መካከል ውስጥ አለና አንድ ምንድን ነው አለ? ውሻ ነው አለ። አንድ ውሻ ነው አለ። ሁለት አህያ ነው አለ። ሶስት ደግሞ ምንድን ነው ያለው? ሴቶች ናቸው አለ። ይሄን ያለው ማን ነው? አይሻ። ከማን ሰምታ? ከመሐመድ ሰምታ። ከዛም በኋላ መሐመድ እንዲህ ሲላት ምን ብላ ተመልሳለች? አይሳይድ ትላለች መልሳ you have compared has women to donkey and dogs እኛን ከምን ጋር እኛ ሴቶችን ከምን ጋር ከአህያና ከውሻ ጋር አወዳደርከን? ምንም በማበላሸት
ሰላትን በማበላሸት ከዛ መሐመድ ምን ብሎ ይመልስለታል? ሰላትን በማበላሸት እናንተ ምንድናችሁ? ከአህያና ከውሻ እኩላችሁ። እየሰማችሁና በደንብ ስሙ። ሰላትን በማበላሸት ሴት ልጅ ከአህያና ከውሻ እኩላት። ኦኬ ሰላትን የምታበላሽ ከሆነ ሴት ልጅ ከአህያና ከውሻ ጋር እኩል ስትሆን አወዳደርከን እንዳለችው እንትና አይሻ እዚህ ጋር አወዳደርከን እንዳለችው ሁሉ ደግሞ ሌላ ሐዲስ ላሳያችሁ። ሌላ ሐዲስ ይህን ካያችሁልኝ በደንብ ይሁ ቡኻሪ ነው ያወጣላችሁ። አሁን ደግሞ ሱነን ኢብን መጃ ስንት ለመከፍትላችሁ ውሸት የውሸት እስልምና ውሸት መቼም ማልቅ 369 ልክፈትላችሁ። ኧረ ቢቢ በእናትህ ከታች የሚጽፈውን ነገር እያየሁ ነው ቢቢ። እኔስ እንዲህ የላኩለት ነው ግን እሱ ያስገቡኝ እያለ ይለምናል። መሐመድ ሙሄ ነው ምናምን እኔ ራሱ አሁን ካንሰል አድርጌ ልኬለታለሁና አላስገቡኝም እያለኝ ነው። ኦልሬዲ ካንሰል አድርጌ ልኬልሃለሁ። የምትመልስልኝ ከሆነ ገብተህ መናገር ኮሜንት ላይ ብቻ። ኤኒዌይስ እሺ ቀጥል ሀቢብ። ኦኬ እዚህ ጋር የሚለው ስለ ማን የሚናገረው ስዌስ ኔሬቲድ አቡ ሁረይራ ነው የዘገበው። አቡ ሁረይራ ሲዘግብ ምን አለ? ዘ ሜሴንጀር ኦፍ አላህ ይላል ያላ መልእክተኛ እንዲያሉ ካት አሉ ምን ድመት ድኖት አንበሊቭድ ዘ ፕሬ ጸሎትን አታበላሽም። ምን ድመት ምን አታበላሽም ያልከው? ሰላትን አታበላሽም ወይም ጸሎትን አታበላሽም ብሎ አስቀምጦ ቀደም ባየነውስ ቡኻሪ ሳያ ቡኻሪ 514 ላይ ደግሞ ምን አለ? ሴት ልጅ ጸሎትን ታበላሻለች። ጸሎትን ባለማበላሸት ሴት ልጅ ከድመት ታንሳለች። ጸሎትን ባለማበላሸት ሴት ልጅ ድመት ከሴት ልጅ ትበልጣለች። ስለዚህ ሴት ልጅ በድመት ከምን ትበልጣለች? ከሴት ልጅ ትበልጣለች። ይኸው እሱ አሁን ሴት ልጅ ጸሎትን ታበላሻለች ብሎ ድመት ግን ጸሎትን አይበላሽም ብሎ አስቀምጦልናል። ስለዚህ እንደ እስልምና ሴት ልጅ ምንድናት? ከድመት ታንሳለች። በምን ካሏችሁ ጸሎትን በማበላሸት ሴት ልጅ ጸሎትን ታበላሻለች፣ ድመት ግን ጸሎትን አታበላሽ። ሴት ልጅ በእስልምና ተቀባይነት የላትም፣ ድመት ግን በእስልምና ተቀባይነት አላት። መልስልኛ አንድ ጥያቄ ከዲር አስወጡት ይህን ሰውዬ እባካችሁ። ፎንቃ ይዞታል መሰለኝ ከኔ ጋር ዘሎ እንደገባ አንድ ጥያቄ ነው የሚፈልገው። ደግሞ ኦኬ ማሜ አንድ ሁለት እንኳን ቢጠይቀኝ ምን አለበት? ከድር ሀቢብ ይጨርስ። ማመር ቀጥፋል ብለኝ ነበር ማሜ። እሺ እንደምንም ገብቻለሁ። ይኸው እሺ ቀጥፋል ብለኝ ነበር ማሜ። እስቲ አልተላከልኝም በል እስቲ። አንተ ትልቅ ሰው ነህ፣ አዳምጠኝ። ሴትና አህያ ምናምን ውሻ ሰላት ካቋረጡ ሰላት ያበላሻሉ። ይሄ ያንተ እይታ ነው እንጂ የተናገርከው የእኛን እይታ አይደለም። ለማንኛውም በክርስትና ደግሞ ስለ ክርስትና ስለ ሴት ልጅ ቀጥፋል ብለኛላ። ከፈለክ የሴት ልጅ ላምጣልህ። ቆይ ማን የዋሸው? እኔ ነኝ? ነብይክ ነው የዋሸው? እኔን ሳይሆን አይሻን ነው ዋሽተሻል ማለት የምትችለው። ሀቢቢ አይሻ የጻፈችውን ያስቀምጥኩት። ምንድን ነው ሚዩት አረጋችሁ? አንብቤው አንብብ። አረብኛው አንባለው። መጀመሪያ አንተ ከተናገርከውን ቅጥቅጥ መናገር አለብን የለብንም? ሴት ልጅ ቆይ ሰውዬ፣ ሴት ልጅ እና ውሻ እና ውሻ አህያ ሴት ልጅ ሰላትን ያበላሻሉ አይልም? ይላል። በቃ ምንድነው የምትለፈልፈው ታዲያ? ቆይ ኧረ ተው፣ በስነ ስርዓት እንነጋገር። አይደለም ለምንድን ነው አይልም የምትለው ታዲያ? ያንተ እይታ ነው። አዳምጥ። አለማዳመጥ እኮ ያስጠቃሃል እንጂ አሸናፊ አያደርግህም። እሺ ተናገር። ለምን ሶስቱ ነገሮች ተመረጡ? እባብ በሰላት መካከል እያለው እባብ ቢያልፍ ሰላት አይቋረጥም። እንዳልከው ድመት ቢያልፍ ሰላት አይቋረጥም። ሰላት ሲሰገድ ከፊት ለፊቴ ግንባሬ እስከምታርፍባት ቦታ ድረስ ማንኛውም ነገር ማለፍ ክልክል ነው፣ ከሰዎች ማለት ነው። የማያውቁ እንስሳቶች ግን ፈረስ ቢያልፍ ምናምን እንደዚህ ችግር የለውም፣ አላቋርጥም፣ ሰላቴን እቀጥላለሁ። አህያ የተመረጠበት ምክንያት አህያ የሚራገጥና የሚጋፋ ስለሆነ ነው።
ነቢዩ እየሰገዱ አህያ መጣባቸው። ሲመጣ ወደፊት 2 እርምጃ ተጠግተው አህያውን አሳለፉትና እንደገና ወደኋላ ተመልሰው ቆሞ ሰገዱ ይባላል። ይሄ አንደኛ ነው። ሁለተኛ ደግሞ ጥቁር ውሻ የተባለበት ሰይጣን ብዙ ጊዜ በጥቁር ውሻ ላይ ይሰፍራል። ጥቁር ውሻ የለም ብራዘር፣ ጥቁር ውሻ የለም፣ ውሻ ነው የሚለው። ማንኛውም ውሻ ኦኬ፣ ሰይጣን ይሰፍርበታል ስለሚባልና ሁለተኛ ነገር ደግሞ ምላሱ ላይ የአፍንጫው አካባቢ ያለው ልጋግ ነጃሳ ነው ስለምንል ነው። ይሄ ሁለተኛ ነው። ሶስተኛው ሴት ልጅ ደግሞ የወንድን ልጅ አይን ትስባለች። እኛ በምንሰግድ ጊዜ ወደ ጎን እንኳን ገልመጥ አንልም። ፊት ለፊት ግንባራችን የምታርፍበት ቦታ ላይ ቆመን ነው እያየን ነው የምንሰግደው። ሴት ልጅ ስታልፍ ምናልባት የሆነ አክት ይኖራታል፣ ምን ይላታል፣ የወንድን ልጅ አይን ትስባለች። ስለዚህ ማቋረጥ አለብኝ፣ እንደ አዲስ መስገድ አለብኝ እንጂ ሴት ልጅ ከአህያና ከውሻ እኩል ታይታ አይደለም። ማነው ይሄም ማለት ነው? እኔ ቤት አውራ ከሁሉ በቃ ይወጣሉ ላይ አውራ ከበቃ አድርጉልኝና ማሚ አሁን እኔ ጥያቄ ቆይ አንዴ ማሪ አንዴ ቆይ። አሁን ምንድን ነው የዋሸው? ቀጥፏል፣ ትልቅ ቅጥፈት። እነዛ ሰዎችን ዘረዘረና ሴት ልጅ ከውሻ ጋር ከድመት ጋር ምናምን ከአህያ ጋርና ከውሻ ጋር ትወዳደራለች አይልም አላለም። አንዴ ይቅርታ እናድርግልን ሀቢብ፣ አንተ ለምታርጉ አፋችሁን ይበላችኋል እንዴ? ላንብብበት። ወንድም ማሜ ሲናገር ለምን በማል አልገባ? እኔ ሳውራ ነው እንዴ በማል ዘለ የምትገባው? አሁን በደንብ ስሙኝ። እዚህ ጋር ምን ያህል ንግግራችን ፌር እንዲኖረው ቆይ ማሜ ሙታርክ እኩል እናውራ። አንዱ ብዙ አንዱ ትንሽ አያውራ። አረ በእናትህ እኔ ላውራበት። እሺ መቼ አውራው ነኝ? አውራ በቃ ያው አሁን በምታወራው ልክ ጥያቄ ነው የምጠይቀው። ጥያቄ ነው የምጠይቅህ። ምንድነው የማወራው? ምን አልሽ አይሻ? you have completed ከምን ከአህያና ከውሻ ጋር አወዳደርከን አለችው አይሻ መሐመድን። ኦኬ ያው ምን መለሰላት? እሱ ስለሌላ ጉዳይ ነው የሚያወራው እዚህ ከዛ በኋላ ጥያቄው እኮ ማንም ሰው የሚጠይቀው ጥያቄ ነው። አሁንም እየጠየቅ ነበረ። ብዙዎቹ ሴቶች አወዳደርክ አንብበው ምን ብሎ መለሰላት? አሁን አንተ ታሪኩን አዋቂ ከዛ እሱ ስማኝ፣ እሱ ከዛ አላወዳደርኩሽም አላለም። ምን አላት? ስለሌላ ኬዝ ነው የሚያወራው። ከዛም በኋላ እሷ ምን አለችው? እኛ ሴቶችን ከምን ከአህያ ጋርና ከውሻ ጋር አወዳደርከን። ከዛ አይ አላወዳደርኳችሁም ምናምን በሰላት ሁሉ ምናምን በኋላ እሱ ምን መለሰላት አታውቅም ማለት ነው። አንተ አላወዳደርከንም አላወዳደራችሁም የሚለውን አወዳድረህናል ብላ አስቀምጣለች። በኋላ መልሱ መልስለታ። ምንድነው መልሱ? እሱ የመለሰላትን መልስ መልስለት። ምን አለ አንተ? አንባቢ ሰው ከሆንክ እሱ ምን መለሰላት የሚለውን ነገር ብቻ ንገረን። ብሏል አላለ? ምን ብሏል? አወዳደርከን ጥያቄ ነው አይደል ያቀረበችለት። ለጥያቄዋ ምን መለሰላት? ይህንን ነገር ለምን ትደብቀዋለህ? አወዳደርከን ያለችው ጥያቄ አይደለም፣ አወዳደርከን ያለችው ጥያቄ ምልክት የለም። ምን አላት? አዎ ልክ ነው፣ እንደ ውሻ ናችሁ አላት። እሱ ያላት አወዳደርከን ሲላት አላወዳደርኳችሁም አላላትም እያልኩ ነው ብራዘር። ኦኬ እኔ መልሱን አመጣልሃለሁ ምን እንዳላት። ለሌላ ጊዜ እንትን እንዳትቀጥፍበት በነገሩ። እኔ መልሱን አመጣልሃለሁ። አምጣ ተወለደ። እስከዛ ድረስ ደግሞ እኔ እስካመጣልህ አንደኛ ጴጥሮስ 3:7 የሚለውን አያነበብ አብራራለሁ። ግደለው፣ ይህን ግደለው፣ ይህን ሀሳብ ግደለው። ከዚህ ንግድክ ጊዜ ለማሳጠር ነው። አይ የሚባል ነገር የለም፣ የሚባል ነገር የለም። 10 ቦታ እንረግጥበልሃል። ድርቅና ውጤት አያመጣም። አሁን ሴት ልጅ ደግሞ ጎዶሎ ናት ስለሚለው ደግሞ ተናግረሃል። አንተ እኮ ይህን ስለቀጠፍክ ነው እንጂ መጀመሪያ እመኔ ይህን እመንና ወደዛ እንሄዳለን። ሀቢብ እንዴት ነህ ወንድሜ? እንዴት ነህ ብሮ? አለሁ። ለማን ነው አለሁ? ለእንዴት ነህ? አለን ይመስገን።
ቆይ ማሜ ያኛውን ምላሽ ስታመጣ መልሱን እንትን ትላለህ። እዚህ ጋር ሲጀመር እሷ ጥያቄም አይደለም አይሻ የጠየቀችው አርገህናል። እሺ ግድ የለም እሱ የሐዲሱን ቁጥር ስጠኝ ሀቢብ 514 ቡኻሪ። ኦኬ እና እዚህ ጋር እያለች ያለችው ሲጀመር ጥያቄም ሳይሆን እያደረገች ያለችው you have compared us women to donkeys and dogs ብላ ነው እሷ የምትናገረው። ከአህያና ከውሻ ጋር አወዳድረህናል ብላ ተናገረች። ለዚህ ምላሽ እዚህ ሐዲስ ላይ ምንም አይነት ምላሽ አልሰጠም። ከዛም በኋላ እሷ ነች እየቀጠለች ተናገራችሁ። እሱን እኮ ነው የምለው። ጥያቄ አልጠየቀችም እኮ እያልኩ ነው። ጥያቄ ብትጠይቅ እኮ ነው መልሱ የምነግርህ። ጥያቄ አይደለም ይሄ፣ አወዳደርከን የሚለው አለቀ። ካላስ 4 ነጥብ። መልስ አልመለሰላትም። ይህ ስለሌላ ጉዳይ ነው የሚያወራው እያልኩ ነው። ከዛ ይህን ካረጋገጠን በኋላ ሴት ልጅ ምንድናት? ከውሻና ከአህያ ጋር እኩል ናት የሚለውን ፖይንት እናስቀምጣለን። ያ ሀቢቡ እንደውም የሚጨርሰው እሷ ይሄን ከተናገረች በኋላ አወዳድረህናል ብላ ተናገረች። ከዛ በኋላ የሚለው ባይ አላ አይ ሶ ዘ ፕሮፌት ፕሬይንግ ዋይል አይ ዩዝድ ቱ ላይ ኢን ማይ ቤድ ቢትዊን ሂም ኤንድ ዘ ቂብላ፣ በቂብላ እና በነቢዩ መካከል እሱ እንትን እያለ ሰላት እየሰገደ በሁለቱ መካከል በቂብላውና በነቢዩ መካከል አልጋይ ላይ ሆኜ ቁጭ እላለሁ አለች። whenever I was in need of something የሆነ ነገር ስፈልግ I dislike to sit and trouble the prophet ነቢዩን እኔም መረበሽ አልፈልግም so I would sleep away by the side of his feet ከዛ በእግሩ በኩል ሹልክ ብዬ አልፋለሁ አለች። በእግሩ በኩል ሹልክ ብዬ አልፋለሁ ብላ እሷ ነች የተናገረችው እንጂ እዚህ ጋር ሲጀምር ነቢዩ ምንም አይነት ምላሽም አልሰጣትም። ልክ አይደለም አላወዳደርኩሽም ወይም ደግሞ ለዚህ ነው ብሎ ምንም አይነት ምክንያት አልሰጣትም እዚህ ሐዲስ ላይ ሲጀመር። ሶ ቤዚክሊ የእሷን ምልከታ ነው ያስቀመጠችው። ለምንድነው ከውሻና ከአህያ ጋር ሴት ልጅ እኩል አድርገ የምታወዳደረው የሚል ነገር ነው የተናገረችው። ሶ ይሄኛውን ካልገደለ ደግሞ ወደ ቀጣይ መነጋገር አንፈልግም። ምክንያቱም ዳይቨርጅ ለማድረግ ነው፣ ሀሳቡን ለማስቀየር ነው። ይሄ ይጨረስና ወደ ሌላው እንገባል። አይ አይደለም አብሽር። እንዳውም አይሻ እኔ ፊት ለፊቱ ቁጭ ብዬ ይሰግድ ነበር የምትልበትን ቦታ ሁሉ አሳያለሁ። አይዞ አሁን መልስ የተሰጠበትን ነው የምታሳየን። ብራዘር ኮምፕሌት አወዳደርከን የምትለው ቃል መልስ የተሰጠበትን ነው እንጂ የምታሳየን። ያሁን እሱ የተወለደ ያነበበው የምታነብማ መልስ አይደለም፣ ያ ጥያቄ ነው አይደለም። እኔ እኮ ለአንባቢ መስለኝ ነገሩን ታሳጥርልኛለህ ብዬ ነው እንጂ እንጥልጥል የሆነ ነገር ይዘህ በዛ የምትናገር አልመሰለኝ። ፖለቲካ ጀመርክ ማሜ? አይ በእውነት ፖለቲካ አይደለም፣ እውነታ ነው። ነብይክ እንትን ማይብ እንደሆነ ላሳይክ ነው እንጂ ማን ካደን? እኔ ከሱ እሻላለሁ። ቆይ ማርያ አንዴ ፕሊስ፣ ቆይ በማለት ታውሪዋለሽ። እሺ አውሪው ይኸው ላወራው ሳይሆን ማለት ነው። ላወራው ፈልጌ ሳይሆን ማስረጃውን ያምጣና ይክፈትልን። ታይም ቴክ ከምናደርግ ነው። ያ ልክ ነሽ ማለት እዚህ ጋር ልማር ነው የተቀመጥኩት። ሶዛት በማስረጃ ቢሆንልኝ ደስ ይለኛል። እንደከፈትክልኝ ይክፈትልኝ። ከረበሽኩት ሶሪ ሀቢብ። አይ ምንም ትክክለኛ ሀሳብ ነው ያነሳሽው። ምላሽ የተሰጠበትን ነው አሁን የምንፈልገው። ኦኬ ትልቁ ላይ ታደርገኛለህ። ቪዲዮ ልክፈት። የምታመጣው ማሜ የነብዩ አይሻ አይደለ የተናገረችው? እሷ እንደዚህ አድርገህናል ብላ ነው እሷ የተናገረችው። ለሱ ደግሞ ምላሹን ነው የነብዩ እንዲህ ነው ብሎ ያብራራበትም ምላሽ ነው የምንፈልገው። እዛው እኮ የሚገርም ነገር 5:14 ቡኻሪን ስከፍቼ ሳነበው እዛው ላይ መልሶ አለ። ሐቢብ የተጠቀመው ምንድነው? ውሻ አህያና ሴት የምትለው ጋር አቆመ እንጂ ከዛ በኋላ ደግሞ ወደ 5 መስመር ማመድ የራስን ይሄ ምን ጀምራ የምትሰጣቸው ማብራሪያዎች ፖለቲካዎች ተውና፣ አሁን እዚህ ጋር እህታችን ክርስቲያናት ግን እንደ ሴትነት ጥያቄ ጠየቀች። በቃ የትኛው እምነት ነው የሚያከብረኝ ብላ ጠየቀቻል። ሐቢብ
በእኛ በኩል ያለውን አሳያት፣ በእናንተ በኩል ያለውን አሳያት። አንተ በእኛ በኩል እንደዚህ አይልም ብላል። አይሻ ደግሞ እንደ እንትን ተቆጠረም ብላለች። ነቢዩ ለአይሻ አይ እንደዚህ አልቆጠርኩሽም የሚለውን ማስረጃ ለእህታችን እንድታሳያት ብቻ ነው የምፈልገው። እሺ ይኸውልህ፣ አንድ ሰው ማስረጃ ሲያቀርብ ሙሉውን ነገር አንብቦ ሲያቀርብ መልካም ነገር ነው። ስለዚህ በደንብ ምን ታደርግልኛለህ መሰለህ? ሀቢብን ሙሉውን ሐዲሱ ሙሉ ያንብብልን። መሐመድ ይኸውልህ፣ አንተ ማስረጃ አለኝ ያልካል። ነቢዩ መሐመድ እንደዚህ እንዳልመለሰ ሴቶች እኩል እንደሆኑ እንደ አህያና እንደ ምናምን እንደማይቆጥራቸው ማስረጃ አለኝ አልክ። ያንን ማስረጃን ብቻ መክፈት እኮ ነው። ሌላ ምንም ወሬ አያስፈልግም። አዎ ጥቅሱም ሙሉውን ያንብበው ማለት ነውር ነው። አሁን ማሜ አሁን ሳነበው አልሰማኝም እንዴ? እኔ እኮ ጨረስኩት ሙሉውን። ያነበብከው እኮ አንተ ሴትና ውሻ አህያ ሰላት ያቋርጣል፣ ጸሎት ያቋርጣል የሚለው ጋር ቆምክ። አይ ከዛ በኋላ አልሰማኝም። እዛው ሀዲሱ ላይ ወደ 5-6 መስመር የሚሆን ጽሁፍ አለ። እነሱን አንብባቸው። ደግሞ አልሰማኝም። እኔ ይኸው ላንብብልህ ድጋሚ። ባይ አላህ I saw the prophet praying while I used to lie in my bed between him and the Qibla. ነብዩን እንትን እያለ እየሰገደ ከቂብላና ከእሱ መካከል አልጋዬ ላይ ተኝቼ አየው ነበር አለች። ከዛ whenever I was in need of something የሆነ ነገር ስፈልግ I dislike to sit and trouble the prophet. ነብዩን የሆነ ነገር ስፈልግ ነብዩን ላለመረበሽ አልፈልግም ነበረ። I would sleep away by the side of his feet. ከዛ በእግሩ በኩል ሹልክ ብዬ አልፋለሁ አለች። በእግሩ በኩል ሹልክ ብዬ አልፋለሁ አለች። ይሄን ኦኬ፣ ለምን ሰላቱ አልተቋረጠም ታዲያ? አሁን እዚህ ጋር ማለት ስለ ሰላቱ መቋረጥ ስላለመቋረጥ ምንም የሚናገረው ነገር የለም። እሱም ስለመለሰላት ምላሽ ምንም አይናገርም። በእግሩ በኩል ሹልክ ብዬ አልፋለሁ ብላ ነው የተናገረችው፣ ምንም ነገር ስፈልግ። ስለዚህ ጥሩ ተናግረዋል። ይኸው ራሱ መልሱ ይኸው ነው። ሴት ልጅ እንደ ነጃሳ ታይታ አይደለም፣ እንደ አህያና እንደ ውሻው ነጃሳ ታይታ አይደለም። ካቋረጠች በመሃል ካለፈችብህ ሰላትህን የምታቋርጥበት ምክንያት ይሄ አይደለም ማለት ነው። ራሱ ይሄንን ያብራራል። ምክንያት ሆና አልጋ ላይ ፊት ለፊቱ ሆና እሱ ይሰግድ ነበረ፣ ይጸልይ ነበር። ስለዚህ ይሄ ነገር የሚያመለክተው ምንድነው? ሴት ልጅ እናንተ እንደምትሉት እንደ ነጃሳ ታይታ አይደለም። እንደዛ አይልም። እንደዛ አይልም። ሲጀመር እዚህ ወዱ ታፈርሳለች አታፈርስም ሴት ልጅ? ይሄ ሁሉ እኮ በደንብ ህግጋት ነው። ማንኛውም ሴት ይኸውልህ ባዳ የሆነች ሴትን ሰላም ማለት እንኳን ውዱ ኖረኝ አይደለም ሳይኖረኝ ሰላም ማለት ይከለከላል። ማመድ ይሄ ሁሉ እኮ ማብራሪያ ያስፈልገውም። ታፈርሳለች አታፈርስም ሴት ልጅ ውዱ? አዎ ታፈርሳለች። እንኳን ውዱ ኖረኝ አይደለም አልኩ እኮ ውዱ ሳይኖረኝ ሰላም ማለት እንከለከላለን። ውዱ ታጥበ ልሰግድ ስትሄድ ልሰግድ ስትሄድ ሴት ልጅን ከነካ ቆሻሻ ስለሆነ ሴት ልጅ ድጋሚ መታጠብ አለብን። አጭርና ግልጽ። ለምን ተደባብቋል? ቆሻሻ ስለሆነች መረጃ ስጠኝ። ቆሻሻ ስለነበረች የሚል መረጃ ስጠኝ። ለምንድን ነው የምትታጠበው ውዱ ስታደርግ? በቃ አንተ ቆሻሻ ብለሃል። መልሴ ግን ሌላ ነው። አንተ ቆሻሻ ካልክ ቆሻሻ ስለሆነች ነው ውዱ የሚያፈርሰው የሚለውን ነገር አምጣልህ። ሱራ 2:222 መረጃ ክፈት 2 ምን ይላል? አንበብልን ራስ ቀጥሎ መረጃ ብሏል። መረጃ ሰጥተናል። ቀጥል። ቆሻሻ እንደሆነ ይናገራል። እርኩስ እንደሆነ ይናገራል። የቱ ጋር የምናገረው አማርኛ ምንድን ነው? ፊልተር እያደረክ ነው እንደሚሰማ መሐመድ። ሱራ 2:222 መተራረቡን በእናትህ ምን ይላል? እሺ የከፈትኩት ነው። 222 ከወር አበባም ይጠይቀዋል።
እርሱ አጠያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ንጹሕ እስከሚሆኑ ድረስ አትቅረቧቸው። ንጹሕ በሆኑ ጊዜ አላህ ካዘዛችሁ ስፍራ ተገናኟቸው። አላህ ከኃጢአት ተመላሾችን ይወዳል፣ ተጥራሪዎችንም ይወዳል በላቸው። ምንድን ነው የሚለው? ሴቶችን በወር አበባ ጊዜ ራቋቸው፣ እሱ አጠያፊ ነው ነው የሚለው። እሺ ከወር አበባዋም ይጠይቁሃል፣ እነርሱ አስጠያፊ ነው። ሴቶችንም በወር አበባ ጊዜ ራቋቸው፣ ሴክስ አታድርጓቸው ነው። ንጹሕ እስከሚሆኑም ድረስ አትቅረቧቸው። ንጹሕ በሆኑም ጊዜ አላህ ካዘዛችሁ ስፍራ ተገናኟቸው። ሚስቴ ፔሬድ ላይ ሆና ሴክስ አድርጋታለሁ እንዴ? አስጠያፊ ነገር አይደለም? ማሜ ተፍሲሩን ከየት ነው የምታመጣው? ግን ከክስ ነው? ሌላውን ተውትና እስኪ ቅድም ምን ነበር ያልከው? ቆሻሻ ነው የሚል አምጡ አላልክም? አሁን ደግሞ አነጻው አይደል? አሁን ታዲያ ደግሞ አሁን ይሄ ስለ ፔሬድ እኮ ነው የሚናገረው። እኛ የምንናገረው ንጹሕ ሆና አዳምጠን፣ ንጹሕ ሆና ያለ ፔሬድ ሆና ሰላም ካለችን ከተነካካን እኔና እሷ ውዱ ይፈርሳል። ከዚህ የትልቅ ቀላል ቀጥሎ ሌላ ሰው ከሌላ ሰው ጋር ተወያዩ። ሶሪ በጣም ባይዘው ሐሳቤን እኔ እንትን አሉኝ እንጂ ፖይንቱ ያልነበረም እኔ ሊይዞ ነበር እንጂ ዋናው ፖይንታችን ምንድነው? ትልቁ ቦታ ትልቁን ሲል እናንተ ሐሳብ መስጠት አልነበረባችሁ፣ ማስረጃ መክፈት ነበረባት፣ ከዛ ማስወረድ ነበረባችሁ። ላሳያችሁ አለ አተልቁኝ ያለው እሱ ነው አይደለ? ካታለቃችሁ በኋላ ክፈት ማለት ብቻ ነው ከእናንተ የሚጠበቀው። እኛ ራሳችሁ አንብቡ ሲላችሁ ማንበብ አልነበረባችሁ፣ ዝም። ከዛም በኋላ አተልቁኝ ያለው እሱ አይደለ? ከዛም ውሸታም እንደሆነ ህዝቡ ያል፣ ከዛም ታወሰሩለታላችሁ። ይሄን ያክል እንኳን መድረስ አልነበረባችሁ። በማለ ገባችሁ እንጂ አንዳንዶች አይ ቲንክ እንደዚህ ነገሮች አሉ። እንደዚህ አይነት ነገሮች ደግሞ እንደዚህ ካልያዛችኋቸው ዝም ብላችሁ እንደምትሉ ከሆነ ያዙጓቸዋል። ትርፉ ድካም ነው። ክርክር ደግሞ በጣም ያስጠላል። በጣም ትምህርት የሌለው ክርክር ያስጠላል። አሁን ዝም ብሎ እየሰከሰ አይደል የገባው፣ እየፎከረ አይደል የገባው። ሴት ልጅ አወዳደርክን የሚለውን ቃል እኔ አለ መልስ ተሰጥቷል ብሎ አይደል የገባው። ቀጥፋል ብሎ አይደል የገባው። እኔ ሀቢቢ ቀጥፋል ከተባለ አይል ለማይል መልስ አልተሰጠም አልኩኝ አይደለ? ዛሬ መሐመድ መልስ አልሰጣትም፣ ስለሌላ ኬዝ ነው የሚያወራው አልኩኝ አይደለ? አይ መልስ ተሰጥቷል አላ። ከዛን ራሱ አተልቁኝ አለ አይደለ? አተለቅ ነው አይደለ? መክፈት እኮ ነበረበት። ከዛም መንገድ ይከፍታል እሱ እንድናገዘው ምናምን። እንደዚህ አይነት እድሜያቸው የሄደ ግን ጭንቅላታቸው ገና ያላደገ ብዙዎች ሰዎች ስላሉ ሙድ ሲጠቀሙ ታክቲክ ሲጠቀሙ ያዟቸው፣ አትስሟቸው። ፋራ ከሆኑ ፋራ ሁኑባቸው፣ ፋራ ከሆኑ ፋራ ሁኑባቸው፣ ገገማ ከሆኑ ገገማ ሁኑባቸው። እዛ የትም ደንዝዞኛን ያደዝዘን እንደየዛ የቃመ እየዋለ እጭ ማሜ አንተ ምን ማድረግ አለበት መሰለህ? እስልምና ለቀውጣ መሮሃል። አሁን ይኸውልህ እያፈርክበት ነው። ስማኝ ቆይ እያፈርክበት ነው። እስልምና ለቅቄ ለመውጥ በወጣ ስማ አዳምጠኝ። እስልምና ለቀውጣ እንደውም ምን ይላል? ቆይ ሚውት አድርግ። ይኸውልህ እንደውም ምን ይላል ቁርአናችሁ? አንገታችሁን ታንቃችሁ ሙቱ ይላል። ኦኬ ገመድ ግዙና ተስፋ ባላ ላይ ከቆረጣችሁ አንገታችሁን ገመዳችሁ አንገታችሁ ላይ ግዙና ገመድ ግዙና አንገታችሁ ላይ ጠምጥሙና ታንቃችሁ ሙቱ ይላል። እኔን እየመከርኩ አይደለም። እንደዚህ አይነት እምነት ከሚያስተምሩ ውስጥ ውጣ። ስትቆጥር ራስን ግደል ከሚል እምነት ውስጥ ውጣ። አሁን አንተ አህያና ውሻ ነው የገረመህ? ለአንተም የወረደ አመለካከት ነው ያለው አላህ። የሴት አይደለም ለአንተም ራሱ ጥቁር በመሆን ራሱ ባሪያ እንደ ባሪያ ነው የሚቆጥር። ዘረኛ ስለሆነ ያንተ አምላክ ዘረኝነት ስለሚያጠቃው በእንደዚህ አይነት ዘረኝነት መንፈስ ስላለበት አላህ በሱ ውስጥ ተጠምደህ ትሄዳለህ እንጂ ጥቁር በመሆን ራሱ ጀሃነም ነው የምትገባው። ግባ ምሽካት አልመሳቢያ 119 ሄደናይ ጀሃነም ውስጥ ነው ራስን ነገ የምታገኘው። ቲቢተኛ ኩራ ባይዘው አላህ ይሳደባል። መሳደብ ብቻ አይደለም ጠማማ ነው፣ ሰውን አጠማለሁ ይላል። ለምን? አመለካከቱ የጠመመ ስለሆነ በእኛ ላይ የጠመመ ነገር ነው የሚያስበው። ለዛ ነው ያልተሳካለት። እኛን ሊያጠፋ ያልተሳካለት ለዛ ነው። ታች ብሎ እኛን ንቆን የሚያውን አምላክህን አደባባይ ላይ እንዲገልጠን ስናሳፍረው ሊታደጋችሁ አልቻለም።
ነገም አዲስ ገበና እናወጣለን። የሴትና የአህያና የድመቱ ምናምን ገረመክ? አላህ ጾታ እንዳለው ሰምተህ ገረመክ? አላህ ብልት እንዳለው ሰምተህ ገረመክ? ከዛን ጨንቃችሁ ታክቲክ አድርጋችሁ ቤት ምናምን ርዕስ ለማስቀየር ትሞክራለህ እንዴ? ሌላም ነገር ከፈለግን እናውጣለን። በዚህ አይግረም እና ውጡ ከእስልምና እንዲህ የመረራችሁ እዚህ ውስጥ ከምትንገላቱ። ማስረጃ አምጡ፣ የለም። እውቀት ዜሮ። ክፈቱ፣ የለም። ትልቁ ቦታ አድርጉኝ፣ ይሄው መልስ ተገኝቷል፣ አድርጉኝ እና ተልቋለን። በቃ ራሳችሁ አንብቡልኝ፣ ራሳችሁ ሙሉን አንብቡልኝ፣ ራሳችሁ። አላህ ራሱ የቋንቋ ችግር አለበት አይደለም? እናንተ አልፈረድባችሁም። እሱ ራሱ ያነበበው ያወረደው ቁርአን ራሱ ስለሚጠፋበት በሰማይ በጀነት ሀርሽ ላይ ሆኖ ቁርአንን ይቀራ ነበር። ምክንያቱም የእውቀት ማነስ ስላለበት የራሱን ቃል ራሱ ያነብ ነበር፣ በስክሪፕቱ ይጽፍ ነበር። መጀመሪያ አላህ የፈጠረው ስክሪፕቶን ነው፣ የታወቀ ነው። ኖት አለው አላህ፣ ማስታወሻ አለው። እንደዛ አይነት ቦታ ውስጥ ሆናችሁ ባለማወቅ የምትጓዙበት እምነት የትም አያደርሳችሁም። በዚህም ጥያቄ በዛም ጥያቄ ህዝቡ በጥያቄ ያጨናነቃችሁ። የነሱ ሴቶች ገብተው እኛ የምንሰጣቸው ማስረጃ ሄደው ይጠይቋቸዋል፣ አጨናነቋቸው። እውነት ሴት ልጅ ለእስልምና ለሴት ልጅ ቦታ የለው እያሉ ግራ ገባቸው። የት ልትገቡ ነው? ደግሞ እኛ ጋር መጥቶ አክት ያደርጋሉ እንዴ? ምትመልስ ከሆነ በስርዓት መልስ፣ ማትመልስ ከሆነ ተማርከታች እናስተምር እና ፎከስ አድርጉ። እዚህ ያላችሁ እነ ማርዬ ምናምን ሁላችሁ ሙዳቸው ስለማይገባችሁ እነሱ ሆን ብለው ርዕስ ለማስቀየር ምናምን እና ዱርዬ የአረብ ዱርዬ የሆነውን መሐመድን አንድ ሰው አካል መሐመድ ብሎ አላህ ብሎ አመጣላቸው። ህዝቡ እንዳለ ያለቅሳል፣ የአላህ ፍቅር አለብኝ ብሎ በፈጠራ የመጣ አላህ ማለት ነው። ከሴቶች ጋር ሲንገላታ መስጊድ ላይ እየዞረ ጠጅ የሚጠጣውን አንድ ግለሰብ ሰምቶ ይኸው እንደዚህ አይነት ነውጥ። በቃ አለቀ እኮ። እስልምና እኮ ድባቅ ተመቷል። አስተምሯችሁ እኮ ተመቷል። በቃ ምን እናርግላችሁ ታዲያ? ሳይሸግራችሁ ነካክታችሁ ያው እሳቱ ወደ እናንተ ዞረባችሁ። አልቅሱ፣ እንደ እድሜያችሁ እድሜ ልካችሁን ታለቅሳላችሁ፣ ታፍሩበታላችሁ ደግሞ እና አይመልሱም። እኔ እውነቱን ልንገራችሁ፣ ሁሉ ጊዜ ለቅሶ። በተለይ ደግሞ ማሜ የሚባለው ልጅ እንዴት እንደደበረኝ። ይገባል፣ ይጮዋል፣ ይገባል፣ ይጮዋል። እኛ መልስ ነው የምንፈልገው። ይገባል፣ ይጮዋል። አውሩ ጋይስ፣ ዝም አትበሉ። ሀቢቡ አይ ልክ ነህ። ኦኬ ዴቭ አይ ቲንክ ለመናገር ፈልጎ ነው። አንድ ቁጥር እየጻፈ ነው ደግሞ ዴቭ አይ ያው አንድ ነገር ልናገር እስቲ እንትን አይ ቲንክ አሁን እንግዲህ ጋሼ አንድ 4 ወይ 7 ሚስት ሊኖራቸው ይችላል ነው በትንሹ 4 ሚስት ይኖራቸዋልና አሁን ወደ ክርስትና ለመምጣት ምን ሊያደርጓቸው ይችላሉ? ምን ሊደረጉ ይችላሉ? ይሄንን ራሱ አንዳንድ ጊዜ ታውቃለህ ግራ ነው የሚያጋባውና ፊልጵስዩስ ምዕራፍ 4 ቁጥር 19 ላይ ደንዝዘውን በመመኘት ርኩሰትን ሁሉ ለሚያደርጉ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችኋልና እውነት በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ። በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላልና ምንድነው እኔ በጣም ብዙ ቻፕተሮች ላይ ብዙ ቨርሶች ላይ ብዙ ሐዲሶች ላይ ማየው እስልምና ላይ ሴሰኝነት ነው ከላይ እስከታች ማለት ነውና
እኛ ደግሞ ከዚህ ውጡ፣ ከዚህ ጨለማ ውጡ ነው እየነገርናቸው ያለው። ወደ ብርሃኑ ኑ ነው እያልናቸው ያለው። ስለምንወዳችሁ ነው ባይዘው ስለምንወዳችሁ ነው። ወንድሞቻችን ስለሆናችሁ እስከ መጨረሻው እንዳጠፉብን ነው። እና ጋሼ በጣም ሊከብዶት ይችላል። ያሉበት ኮንዲሽን ሊከብድ ይችላል፣ ሊያስቸግር ይችላል። ግን ደግሞ እስከ መጨረሻው ከመጥፋት እስከ መጨረሻው በጨለማ ከመቃጠል ሁሉን ነገር አንዴ ትቶ ወደ ብርሃኑ ወደ እውነተኛው አምላክ መምጣት የተቀደሰ ሐሳብ ነውና ሁላችሁም ወንድሞች እህቶች እዚህ ያላችሁ ሙስሊም እህት ወንድሞቻችን ይሄን አስቡበት። አመሰግናለሁ። ኧረ ቀጥሉ። እሺ ዴቮ ያ ምንም ወንድሞች እንዳሉት ነው። ሴት ልጅ በእስልምና ያላት ቦታ በቃ በጣም በጣም የሚያሰቅ ነውና በተለይ ሴቶቹ ነው እስልምና ውስጥ ያላችሁ በቃ ማለት ምንም የማንበብና እውነትን የማየት ፍላጎት መኖር ብቻ ነው እንጂ ከእናንተ የሚጠበቀው በጣም በቃ በሚያስቅ ሁኔታ ነው ፖርትሬት ያደረጋቸው ያስቀመጣቸውና እንደዚህ አይነት በተለይ ፍላጎቱ ያላችሁ ሴቶች ካላችሁ አንሰሪንግ እስላም የሚል አካውንት አለ የሚል ዌብሳይት አለ። እዛ ላይ ገብታችሁ በአማርኛም ማድረግ ትችላላችሁ። እንግሊዘኛ የምትችሉ በእንግሊዘኛ ቋንቋ ወደ አማርኛ ቀይራችሁም ትችላላችሁ። በአጠቃላይ ያለው ነገር ተጽፏል። ከእያንዳንዱ ነገር አንፃር ቁርአን ውስጥ ስላለው ነገር ለሴቶች ምን ያክል ዝቅተኛ ቦታ እንደሚሰጣቸው ሴቶች ላይ ጫና የሚያደርግ ሴቶችን የሚሰድብ ህጎቻቸው በአጠቃላይ ከዛ በተጨማሪ ደግሞ ትዳር ላይ ሴት ልጅ በትዳር ያላት ሁኔታ ሴት ልጅ በውርስ ደረጃ ምን ያክል መውረስ እንዳትችል እንደሚያደርጋት ኢቭን ወንድ የሌለበት ቤት ውስጥ ያለ ወላጆች ቢሞቱ ከሩቅ አጎትና ምናምን መጥቶ ነው የሚቀራመታቸው የወላጆቻቸውን ንብረት እንኳን መውረስ እንዳይችሉ ማለት ነው። እና በጣም በቃ በጣም የሚያሳዝን ነው። ሴት ልጅ መመታት እንደሚቻል ወንድ ልጅ ሚስቱን መምታት እንደሚችል እንደተፈቀደለት አንዳንድ ቪዲዮዎች ምናምን ቫይራል ይወጡና ይታያሉ። አንዳንድ ቦታ ላይ ወይ ቲክቶክ ላይ ምናምን ይመጣላቸዋል ወይ አረብ ወንዶች ሴቶቹን ሲመቷቸው ምናምንና ለኛ የሚያስደነግጥ የሚቀፋ አይነት ነገር ነው። ለነሱ ኖርማል ነው፣ ምክንያቱም ተፈቅዶላቸው ነው። ሃይማኖታቸውን የፈቀደላቸው ቢሰድባት ቢመታት እንደ ዕቃ ትሪት ቢያደርጋት ምንም መብቱ ነው። ምክንያቱም ሃይማኖቱ እንደ ሃይማኖት ነው ይህን ፈቃድ የሰጠው ማለት ነው። እና ባካችሁ ሴቶች አንብቡ በደንብ ነው የምታገኙት። ግልጽ ነው ዘንድሮ እንደሆነ እንደ ድሮ በአረብኛ ተሸፋፍኖ ምናምን ሽፍንፍን ብሎ ማለፍ ቀርቷል። ሁሉም መረጃ ወጥቷል ሚዲያ ላይ ሁሉም ነገር አለ። አንብቡ ወንዶች አሚን እስልምና ላይ ያላችሁ ሰዎች ደግሞ ኑና ቅድም አረ እየጠየቀችውን ጥያቄ ሀቢብም ደግሞ ያወጣውን ከውሻና ከአህያ ጋር እንዴት ነው ትሪት እኩል የምታደርገን የሚለውን ሀዲስም ኑና አብራሩ። ሴት ልጅ እንዴት ነው ከውሻና ከአህያ ጋር እኩል አድርጎ ሲያወዳድር እንዴት ለምን ተብሎ እንዴት አይጠየቅ? ምን አይነት ነገር እና ያ እንኳን ደህና ቆየኸኝ ጅራታ። ሰላም ነው? እግዚአብሔር ይመስገን። ወንድሞቼ ስምህንም አካውንትህንም በተቻለ መልኩ ቀይር ስላሉ እኔ የቀየርኩት እስማኤል ነኝ። እስማኤል ተማም አውቀኸኛል? በነገራችን ላይ ወንድማችንን አበረታቱት። እስማኤል አሁን ያው እንግዲህ እስማኤል ማን እንደሆነ ታውቃላችሁ። ወንድማችን ከእስልምና እየመጣ ያለ ወንድማችን ነው። ፎሎ አድርጉት፣ አበረታቱት። ጥሩ ሜሴጆችን ጻፉለት። የእግዚአብሔር የተስፋ ቃል አሁን ብለን ይኸው ዴቮ ወንድማችን ሲያነብልን የነበረውን ጥቅሶች ላኩለት። እግዚአብሔር
ፍቅር እንደሆነ ተስፋ እንደሰጠን ልጆች ወላጆች እንደሌላቸው ልጆች አልተዋችሁም ብሎ እንደተናገረ በዮሐንስ ወንጌል ምዕራፍ 14 ላይ እንዳልተወን ወይ ደግሞ የሚተወን አምላክ እንዳልሆነ እናንተም ደግሞ በወንድማዊ ፍቅራችሁን ግለጹለት። እዚህ ጋር ያላችሁ 90 ምናምን ሰዎች ያላችሁ ከዚህ ውስጥ በእርግጠኝነት 67 ሰዎች ክርስቲያኖች ናችሁና ፍቅራችሁን ግለጹለት። ፎሎ አድርጉት፣ ፍቅራችሁን ግለጹለት። እኛ የታዘዝነው እንደዚህ ነው፣ እርስ በርሳችሁ ተዋደዱ ነው ያለን። እግዚአብሔር ሲለን አንዲት ትእዛዝ ነው ያዘዘን። እሷ ምንድነች? እርስ በርሳችሁ ተዋደዱ አለን። ለምን? እግዚአብሔር ፍቅር ስለሆነ ስንዋደድ እግዚአብሔርን አለን ማለት ነው። ስንዋደድ ማንን አለን? እግዚአብሔርን አለንና ስለዚህ በዛ ልክ ሁላችንም ልንዋደድ ነው የታዘዝነው በዛ ልክና እግዚአብሔር ያበርታህ ወንድሜ፣ በቤቱ ያጽና። ፈተናዎች ይኖራሉ፣ አዎ ይኖራሉ። እነኛን ፈተናዎች ደግሞ እንዴት መቋቋም እንዳለብህ አንተ ታውቃለህ። ምክንያቱም የሰው ልጅ እንዴት ፈተናዎችን መቋቋም እንዳለበት ያውቃል፣ በእርግጠኝነት ያውቃልና ምንም ችግር የለውም ወንድሜ። የወንድማዊነት ነገርን ደግሞ እናወራለን እንደ ወንድም። እኔም እያንዳንዷን ነገር አብረን እናወራለን። ሌላም እንደዚሁ ወንድሞች፣ ሌሎችም እንደዚሁ ወንድሞች አሉ በውስጥ እንትን እምላቸው በውስጥ ማዋራቸው። ምንም ችግር የለውም፣ ከነሱ ጋር ማገናኘሃለሁ። አትጨናነቅ እሺ ኤርሚ ወንድሜ። እሺ ድራታዬ፣ እሺ አመሰግናለሁ። እሺ ምናልባት ወንድማችንን የምትሉት ነገር ካለ ቃል እንኳን ተኝቷል መሰለኝ። ክርስቲያንም ዴቦም በደም ዋጋ ካላችሁ ኤርሚ እንኳን ከዛ ከጨለማ እንኳን አስጣ ፈጣሪ በርታ። አንተም የምፈልገው ነገር አንተን ማውራት ምናምን የምፈልገው ነገር ካለ እኔንም አውራኝ። አሁን ብዙም ነፃ አይደለሁም ታውቃለህ። ትንሽ ተወጥሬ ነው ያለሁት። እኛ አካባቢ ያው እኔ የነበርኩበት ማህበረሰብ ነውና የሚበዛው ትንሽ ነፃ አይደለሁም። ባለትዳርም ነኝ፣ የልጆች አባትም ነኝ። እዚህ ጋር ብዙም ፍሬ አይደለሁኝም። ባለቤቴን ተደብቄ ነው አሁን ራሱ በእውነት ነው ምክንያት ፈጥሬ ስራ ቦታ እያደርኩኝ ነው ከእናንተ ጋር መገናኘው ማለት ነው። እንግዲህ ይሄን ያህል እንትን አትበል፣ ራስህን ምንም አታጨናንቅ። ክርስትና በነገራችን ላይ ያው እኔን የሚል ነው ያለው ጌታችን። እኔን የሚል ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው። የኛ ትእዛዝ እንደዛ ነው። ለዚህ ነው እኛ ክርስቲያኖች ሁልጊዜ ምንድነው የምንለው? አንመካም በጉልበታችን እግዚአብሔር ነው የኛ ተስፋችን እንላለን። ለምን? እኛ ጉልበታም አምላክ ስላለን በራሳችን ጉልበት አንመካም። ሌሎቹ የራሳቸውን ጉልበት ለማሳየት የሚሞክሩት አምላካቸው ለራሱ ይህንን ማድረግ ስለማይችል አድርጉልኝ አላቸው። ከዛ ደግሞ መሸንገያ ማባበያ ጉቦ አስቀመጠላቸው። ቅዱስ ዳዊት ግን ምን ብሎ ጽፎልናል መሰለ? መማለጃን ጉቦን የሚቀበል በጣም በእግዚአብሔር ፊት የተጠላ ነው ብሎ ጽፎ ገና የዛሬ ስንት ዓመት የዛሬ 3000 ዓመት የኖረ ነው እንግዲህ ቅዱስ ዳዊት። መማለጃ ጉቦን የሚቀበል በእግዚአብሔር ዘንድ በጣም የተጠላ እንደሆነ ብሎ አስቀድሞ ተናግሯል። ስለዚህ እሱ ስለማይችል አያችሁ፣ እሱ ስለማይችል ደግሞ ምንድነው ያስቀመጠው ራሱ በጣም የሚያስቅ ነገር እኮ ነው። እዚህ እኮ ቺቺኒያ እኮ የምናገኘውን ነገር ነው ላይ ያስቀመጠው። ማንም ሰው ብር ካለው እኮ ከበርቻቻ ዛሬ እኮ ማንም ሰው ከበርቻቻ እያለ የሚኖርበት ጊዜ ነው። 30-40 ሴት አይደለም 100 ሴትም ብር ካለው ማን ይከለክለዋል? ማንም አይከለክለውም። እና የፍቅር አምላክን ያገኘው እሱ ደግሞ ራሱ እንዳወጣ ራሱ ያበረታሃል። ማንም ይሄ እኛ እንደዚህ ስላልን ነው አይደለም። እሱ በቃ ይችላል። እሱ የፈለገበት ቦታ ሊያኖርህ ይችላል። ምንድነው የሚለው መጽሐፉ? እመን እንጂ አትፍራ ነው። በቃ እመን ብቻ እንጂ አትፍራ ነው። ይሄ
የክርስቲያኖች መፈክር ነው። ማመን ብቻ ነው ከኛ የሚጠበቀው። ማመን ሲያቅተን ደግሞ ምን እንላለን? ልክ እንደዛ እምነቱ እንደጎደለበትና አለማመኔን እርዳው ብሎ እንደጮኸ ሰው አለማመኔን እርዳው እንላለን። ከዛ አለማመናችንንም ይረዳል ማለት ነው እግዚአብሔር። አየህ፣ አለማመኔን እርዳው ስንል አለማመናችንን ይረዳናል። ለምን? ሰዎች ነን፣ ደካማ ነን፣ ስጋ ለባሽ ነን እና ምንም ችግር የለውም። ወንድሞች ሁላችሁም ወንድማችንን አበረታቱት። እግዚአብሔር ከሱ ጋር እንዲሆን ጸልዩለት፣ በጸሎታችሁ አስቡት። እንግዲህ ገና ወደ ክርስትና እየመጣ ያለ ገና ብርሃኑን እያየ ያለ ልጅ ነው። በደንብ ብርሃኑን ሲያይ ደግሞ ልክ እንደ ሐዋርያት ልክ እንደ ቅዱሳን አባቶቻችን እሳት እንኳን ቢነድ ነበልባል እንኳን ቢመጣ እኔ ከክርስቶስ ፍቅር ማን ይለየኛል ይላል ማለት ነው። ልክ ሮሜ 8:35 ላይ እንደተጻፈው ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየኛል? ሞት ነው? ስደት ነው? ረሃብ ነው? ጭንቀት ነው? መታረዝ ነው ይላል። በደንብ ክርስቶስ ሲገባው ማለት ነው። ለምን? ክርስቶስ ፍቅር ስለሆነ ያንን ፍቅር ስናጣጥም የምንናገረው ቃል ይሄ ቃል ስለሆነ ማለት ነውና ኤርሚ ወንድሜ አሁኑኑ እንትን እንዳልኩኝ እደውልልሃለሁ። እንኳን መጣ እንኳንም አገኘው። እግዚአብሔር ይመስገን ስለአንተ ወንድሜ። አሜን አሜን ወንድሜ። ቪዲዮ ደግሞ ደርሶኛል በኦሮምኛ እንትን ያልክበት አሁን ያየሁት ነበረ። ያንን ቪዲዮ ያላያችሁት ፒን አድርጌዋለሁ። ሪፖስት ብታደርጉት ብዙ ሰዎች ጋር ይደርሳል። ቤታቸው ገብቼ ነው አያስገቡኝም። አሁን እንኳን ኦልሬዲ በቃ በዚህ አካውንት በተለይ አያስገቡኝም። ኦልሬዲ በጣም ነው የሚፈሩት ታውቃላችሁ። ግን እዛ ውስጥ ቢያንስ 4 ኡስታዞች አሉ። ትላልቅ ኡስታዝ የሚባሉ ሼኮች 4 ሼኮች አሉ። ግን ያችን ጥያቄ መመለስ አቅቷቸው እንዴት አድርገው እንዳስወጡኝ መቼም ያያችሁ ልጆች አይታችኋል። ምናልባት ቋንቋውን የማትሰሙ ልጆች እንግዲህ ምናልባት ቋንቋውን የሚሰማ ጓደኛ ካላችሁ አብራችሁ ብታዳምጡት ደስ ይለኛል። እግዚአብሔር ነው እዛ ቪዲዮ ላይ ወይ ደግሞ እዛ ዲቤት ላይ እግዚአብሔር ነው የሰራውና እነሱ ወደ 600 ምናምን ሰው አስቀምጠው እየዋሹ እየቀጠፉ ባሉበት ሰዓት ላይ ነው ገብቼ ያንን ቪዲዮ ሪከርድ አድርጌያቸው የወጣሁትና ያን ዲቤትም ቶታሊ ነው ያጡት ወይ ደግሞ ቶታሊ ነው ሎስ ያደረጉትና እንደዚህ ናቸው። መሳደብ ይችላሉ። አዎ መዝለፍ ይችላሉ። ያልሆነ ነገሮችን መናገር ይችላሉ። አዎ ይችላሉ። ግን ወደ እውነታው ሲመጣ ምንም ማድረግ እንደማይችሉ ምንም አይነት ነገር እዛ ውስጥ ካሉት በነገራችን ላይ አንድ ልጅ ብቻ ነው ከነሱ ኡስታዞች ውስጥ ያላገኘሁትና ፈርቶኝ የሸሸኝ አንድ ልጅ ብቻ ነው። ጠይቄዋለሁ ብዙ ጊዜ እንዲያወራኝ ፈርቶ የሸሸኝ አንድ ልጅ ብቻ ነው። እዛ ቪዲዮ ላይ አቡ ሙአዝ ይባላል። ብዙዎቹን ሴቶችን የሚያማልል ማለት ነው። አሜሪካ ሚኒሶታ ነው የሚኖረው። አሜሪካ ሚኒሶታ የሚኖር ልጅ ሴቶችን በማማለል ነው የሚታወቀው በነገራችን ላይ እሱ ልጅና እንደዛ ነው እያማለሉ ነው እጅ የሚያሰቅሏቸው እንጂ በትምህርት በምናምን ነገር አይደለም። ኤኒዌይስ በምንም ይሁን በምን እሱ ብቻ ነው ፈርቶ የሸሸኝ እንጂ ሌሎቹን ሁሉንም አግኝቻቸዋለሁ። ዋና የሚባሉትን ሁሉንም አግኝቻቸዋለሁ። ያላስዋሸሁት ወይ ደግሞ መልስ ያላሳጣሁት የለም። ይሄን ያደረገው ጅራት አይደለም በነገራችን ላይ እግዚአብሔር በራሱ እነኛ ሁሉ ጊዜ የተዋረዱ ሆነው ውርደትን ስለሚያወሩ እግዚአብሔር ነው ያንን ነገር ያደረገው። እኔማ ተራ ሰው ነኝ። ግን እግዚአብሔር ተራ ሰዎችን ደግሞ ይጠቀማል። ታውቃላችሁ አይደለ? ተራ ሰዎችን ይጠቀማል። ልክ እንደኔ ያለ እዚህ ግባ የማይባልን ኩታራም ይጠቀማል፣ ይሰራል። ዋናው ነገር ምንድነው? እሱ እኔ የማመሰግነው እዛ ቦታ ላይ እግዚአብሔር እኔ ደካማውን ኃጢአተኛውን ለመጠቀም መፍቀዱን ነው የማመሰግነው። ምክንያቱም ለዛ የተገባው የበቃው ስላልሆንኩኝ፣ ግን ደግሞ እሱ በዛ ቦታ ላይ ሊጠቀምብኝ ፈለገ አደረገውምና ይሄ የአምላካችን ድንቅ መሆኑን የሚያሳይ ነውና ብትችሉ ሁላችሁም ሪፖስት ምንም ችግር የለውም። ቋንቋውን ባትችሉትም ሪፖስት አድርጉት። ቋንቋ የሚችለው ጋር ይደርሳል። ለምሳሌ እናንተ 3000 ተከታይ ቢኖራችሁ 5000 ተከታይ ቢኖራችሁ 500 ሰው እንኳን ቢያየው ቀላል ነገር አይደለም። ከ500 ሰው ቢያንስ 200 300 ሰው ቋንቋውን የሚችል ነው የሚሆነው። በዚህ ሀገር ኦሮምኛ የሚችሉ ሰዎች ብዙ ናቸውና አትሊስት 250 ሰው ይችላልና ያ ነገር ደግሞ ያ መልእክት እነሱ ጋር እንደዚህ ነው ምናምን ይላል ማለት ነው። የሆነ ነገር ያገኝበታልና ይህን
ኤርሚ ወንድሜ በጣም አመሰግናለሁ። እንደውም በዚህ አጋጣሚ አስታወስከኝ። ባለፈውም ትናንትና ማታ ነው ባይዞ ፖስት ያደረኩት። ትናንትና ወደ 8 ሰዓት 7 ሰዓት ምናምን ይመስለኛል ፖስት ያደረኩት። እዚሁ ደግሞ እዚህ የነበራችሁ ታውቃላችሁ፣ አስተዋውቃችሁልኝ ነበረ ቪዲዮውን እና አሁንም ሪፖስት አድርጉት ሰዎች ጋር ይድረስ እና ሰዎች ይማሩበት። ያው ሌላ ነገር መቼም የሚያደርገው ነገር የለም ከማስተማር ውጪ እና አመሰግናለሁ ወንድሜ። ቴንክ ዩ። እሺ አሜን አሜን። በዴቮ ወይ ደግሞ ክርስቲያን አላችሁ ለወርድ ስለሆነ አለን። ወንድማችን እንኳን ወደ ብርሃኑ ዓለም መጣ፣ እንኳን ወደ እውነተኛው አምላክ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ መጣህልን። በጣም እንወዳለን በክርስቶስ ፍቅር። አይዞክ አለን ከጎንክ። መዝሙር 39:14 ላይ 17 ላይ ምን ይላል መሰለ? እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስበኛል ይላል። እና ያንተ ጌታ ለአንድ አፍታ አይተኛም፣ ሁልጊዜ ያስባል ወንድሜ። እና አንተ ረዳቴ መድኃኒቴ ነህ አምላክዬ አትዘግይ ይለዋል። እና ያንተ ጌታ ሁልጊዜ ሊረዳ ዝግጁ ነው፣ ሁልጊዜ ይወድሃል፣ ሁልጊዜ ካንተ ጎን ነው። እና ከልብ ጸልይ፣ ከልብ አምላክህን ጠይቀው። ምንም የማያደርግልህ ነገር የለም። ህይወትን ያስተካክለዋል። እውነት በህይወት ብዙ ለውጥ ያለው ወንድማችን፣ በርታለን፣ እንወዳለን። እሺ ወንድሜ አመሰግናለሁ።